አልተገለጸም አልኩኝ። ለምን እንዳልኩ ታውቃለህ? ምሳሌ አሁን መልካ ኢየሱስ ላይ ቆይ እመጣለሁ እሱ ላይ መልካ ኢየሱስ 54 ድርሰት ተደርሷል አይደል? እዛ ጋር ግን ከራስ ጸጉር እስከ የአባቶቻችሁ ስህተት ነው እሱ። ስኬትዬ የአባቶቻችሁ ስህተት ነው። የራሳችሁ ኦርቶዶክሳውያን ስህተት ነው። አልተሳሳቱም። የአባቶች ስህተት ኦርቶዶክስ የአባቶች ስህተት ነው ብዬ የምልህ እሱም በኋላ በመረጃ አሳያለሁ። ወይ ወንድሞች እኔ ብቻ ከማወራ ለወንድሞችም እሰጣቸዋለሁ። ቤተሰብ እናንተ ሌላ ሰው ችግር የለውም። እነ ዳኒም አስተራይም ስላሉ ያወራዋል። ችግር የለውም። ግን ይኸውልህ ህግን ፈጽሟል። ለምንድን ነው ሁለታችንን በመከባበርና ብቻ እንጨርስ። ሌሎቹም ያወራዋል በመከባበር ከኔ የበለጠ እንደውም አክብረው ያወራሉ። እኔ እንደውም እንትን ካላልኩ በስተቀር ማለት ነው። ግን ይኸው ልብ በል ጌታችን ህግን ፈጽሟል። እንዲህ ብዬ ልበልህ የአብርሃም ልጅ እንደመሆኑ መጠን የአብርሃም ልጅ መሆኑን መጽሐፉ በተናገረበት መጠን ካመንክ ለአብርሃምና ለዘሩ የተሰጠውን ኪዳን እና የኪዳኑን ምልክት ሊቀበል ግዴታ ነው። ኦኬ፣ ማንም አያስገድደውም። መላእክት የሰው ልጆች አስገድደውት አይደለም። ሌዋውያን ካህናት አስገድደውት አይደለም። ግዴታ ነው። ግዴታ ነው ብራዘር። ስለዚህ ኢየሱስ ክርስቶስ ህግን ፈጽሟል። ከህጉ አንዱ ለአብርሃምና ለዘሩ የተሰጠ የግዝረት ኪዳን አለ። ኦኬ፣ የግዝረት ኪዳን አለ። ስለዚህ ኢየሱስ ክርስቶስ የአብርሃም አምላክ ነው። አዎ ያህዌ ነው። አዎ ምንም ጥርጥር የለው። ግን ያ የአብርሃም አምላክ የአብርሃም ልጅ ተብሎ ሲጠራ የአብርሃም ልጅ ተብሎ በተጠራበት ሰዓት ላይ የአብርሃምን ልጅ ተብሎ እንዲጠራ የአብርሃምን ዘር በስጋና በደም መካፈል ስለነበረበት ተካፍሏል። ስለነበረበት ተካፍሎ ሲወለድ ወንድ ሆኖ የተወለደው። ወንድ ደሞና ሴት የሚለቱ ምንድነው? በአካል ብልቶቻቸው ነው። በጾታ መለያ ማለት ነው። በጾታ መለያ ማለት ነው። ወንድ ልጅ ትወልዳለች ብለው ነቢያት የተናገሩት እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ብለው ያሉት ወንድና ሴት ጾታው የማይታወቅ መለያ የሌለው አይደለም፣ መለያ ያለው ነው። ወላጂቱ ሴት ናት፣ ድንግል ሴት ናት ነው ያለው። የምትወልደው ድንግል ሴት ናች። ድንግል ሴት ማለት ያን ጋር ሜሪድ ውመን ያላገባች ሴት ማለት ነው። ወንድ የማያውቃት ማለት ነው። ስለዚህ አየህ ቅድም እነ ዳንኤል ሌሎቹ ነቢያተ እግዚአብሔር ተገርዘዋል ብዬ ስልህ አዎ አልከኝ። መረጃ አምጣ ብዬ ስልህ የለም። ለምን? የአብርሃም ልጆች እንደመሆናቸው መጠን የግዝረቱ ኪዳን እነሱን ሁሉ ስለሚመለከት ተገርዘዋል። የግድ ዳንኤል በተገረዘበት ቀን ተገረዘ፣ ኤልያስ በተገረዘበት ቀን ተገረዘ፣ ሳሙኤል በተገረዘበት ቀን ተገረዘ። እንደዚህ እየተባለ ሁሉ ላይጻፍ ይችላል። ግን ከአብርሃም ቤት የሆነ የግዝረቱን ኪዳን ዘፍጥረት መጽሐፍ ምዕራፍ 17 ላይ እንደተናገረው ወንድ ሁሉ በቤት ያለ ወንድ ሁሉ ይገረዝ ብሎታል። ወንድ ሁሉ ልብ በል ወንድም አለ ወንድ ሁሉ ይገረዝ ብሎታል። ስለዚህ ኢየሱስ ወንድ ሆኖ ከአብርሃም ዘር ስጋ ስለተወለደ እሱም ከወንዶቹ መካከል ስለሆነ ተገዝሯል ማለት ነው። ስላልተጻፈ ብለህ ብሎ በሚል ማምለጥ የለም። ግን እሱን ተጽፏል አልተጻፈም፣ በኋላ እናየዋለን። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 17 ማለት ነው። ይኸው እግዚአብሔር አብርሃምን አለው ዘፍጥረት 17 ቁጥር 9 አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ምን የምትጠብቁት? ካንተና ካንተም በኋላ በዘር መካከል ክርስቶስ ማን ነው? የአብርሃም ዘር ነው። አብርሃም ተገርዞ ክርስቶስ የማይገርዝበት አንዳች ምክንያት የለም ብራዘር። ይስሐቅና ያዕቆብ ተገርዘው፣ ሳሙኤልና ዳዊት ተገርዘው፣ እነ ጳውሎስ ተገርዘው ኢየሱስ አልተገረዘም ብለህ አትልም፣ አይባልም። ኢየሱስን ሕግ ተላላፊ አታደርገውም። ኦኬ፣ በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳን ይሄ ነው፣ ከእናንተ ወንድ ሁሉ ይገረዛሉ። ያው ቅድም ያልኩ ማለት ነው። ወንድ ሁሉ ይገረዝ። ኢየሱስ ምንድነው? ወንድ ነው። የማን ልጅ ነው? የአብርሃም ልጅ ነው። የአብርሃም ዘር ነው።
ወንድ ሁሉ ብሎ በሚለው ውስጥ ኢየሱስ ይካተታል። ከኢየሱስ በቀር ሌሎቹ ተገርዘዋል እሱ ግን አልተገረዘም ብሎ የሚል ሐዋርያ የጻፈልህ የለም። ከዛስ የምትገረዝ የቁልፈታቸውንም ሥጋ ትገርዛላችሁ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል። የ8 ቀን ልጅም ይገረዝ፣ ወንዱ በ8 ቀን ማለት ነው። በቤት የተወለደ ወይንም ከዘራችሁ ያይደለ በብር ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። አንተ በገንዘብ ገዝተህ ያገባው ባሪያ ቢሆን እመቤቲቱም ባሪያ ብትሆን የወለደችው ወንድ ሁሉ በሙሉ ይገረዝ። ከአንተ ማዕድ ከአንተ ገበታ የሚበላ በሙሉ አንተ በገንዘብ የገዛው የወለድካቸው ወንድ በ8ኛው ቀን ግረዝ ብሎታል። ስለዚህ ኢየሱስ ቆንጅዬ ንጽት ጥርት ያለ የአብርሃም ዘር ነው፣ የአብርሃም ልጅ ነው ማለት ነው እኮ። እሱንማ ማን ካደ እኮ። ኦኬ እሱን ካልካድክ፣ ስለዚህ ቅድም የአካል ብልታቸው የሴቶችና የወንዶች ይታወቃል አልከኝ። ታዲያ ጌታ አለው ወይ ስለ አለው አልከኝ፣ ግን ተገርዟል ወይ ስለ አልተገለጸም አልከኝ አይደል እኮ። እኔ እኮ አልተገለጸም እንጂ ያልኩት እኮ መረጃውን ስጠኝ ነው ያልኩ። ከስር ደግሞ ምጽፊ ዝም ብላችሁ አይደለም፣ ሂዱና ጥሯቸው። የእናንተን ያስተማሯችሁን ከነሱ እኛ እንሻላለን። አንዳንድ ዝም ብለው መልስ ካሌለህ ምናምን አንድ ብትጠየቂ 5 አማደ ሚስጥርን ብጠይቅሽ እዚህ ጋር አታውቂም። ኦርቶዶክሳውያን ናቸው። ኧረ አስገባት ወለተ ምናምን የምትለዋን ዘማሪ ነገር ናት። አስገባቸው እስኪ እንደ ኤርሚያስ 1 3 4 እህቶችን አስገባ እስኪ። ሌላ ጥያቄ አስገባቸው። በዚህ ጉዳይ ላይ የሚጠይቁ ለመማማር እኮ ነው የመጣ ነው። እንዲህ እያላችሁ ፖለቲካ እየሰራችሁ እየተደበቀውን እየተገለጠ ቁጭ ብላችሁ እንኳን ብትማሩ ምን ችግር አለው? ኖ እኔ አሁን ይግቡ ስኬት ንገረኝ፣ ስሟ ነይ ግቢ። በርዕሱ ላይ በዚህ ጉዳይ ላይ ከሆነ የምትነጋገረው እሳቸው እነሱ የተናገሩ ነገር ተገርዟል ከሆነ ብለው የሚሉ ትክክል ናቸው። ግን አንተ ትክክል አይደሉም ብለህ ካልካቸው ገብተው መናገር ይችላሉ። ነይ ወለተ እኮ አስገባቸው። ሌላ ኦርቶዶክስ አስገባ። በነገራችን ላይ ከስር የምትቀባጥር እያንዳንድሽ ግቢ። አንድ መጽሐፍ ቅዱስ እኮ እንኳን አንብበው አያውቁም እኮ። በጣም የሚያናድደኝ እኮ እሱ እኮ ነው። በቃ እንደ ነብር ነው እንትን የሚሉት የሚፈሩት ማለት ነው። እዚህ ላይ ኢየሱስ ጌታ ነው ስትል ማርያም አማላጅ ናት የሚል ማህበረሰብ ላይ ተወልደን አሁን እኮ ያስቸገሩ እኮ እነዚህ እኮ ናቸው። ለዛ መልስ መስጠት እንጂ ወደ እንትን የሚሄድ ህዝብ ነው ያለው በነገራችን ላይ። እና ከስር ከምጽፊ ግቢ አንድ የመጽሐፍ ቅዱስ እንኳን ጥቅስ መጽሐፍ ቅዱስ ወንጌሉ ወንጀል የሆነባቸው እኮ ነው ያሉት። ዝም ብለሽ እዛ እንትን አለ አባነ ጎተሽ ልታመጪ ነው እንደ ሂጂ አንቺ። እሱንም እኛ እንማማርበት። ለማንኛውም እንዲህ ያላችሁ ፖለቲካ የሰራችሁ ሌላንና ሌላ ሃይማኖትን የምታጋጩ በዘርና በእንትን እነዚህ የዘር መንፈስ ያለባቸው ናቸው። እኔ ካህን ልጅ ነኝ፣ እኔ መነኩሴ ልጅ ነኝ። እዛ ሁለት እያመለክሽ ለማንኛው ወደ እንትናችን ስኬት እየሽቆይ ወለተ ኪዳን የምትባለው እህት ናት። አስገባት። አዎ ኢንቫይት አድርጋለሁ። ከገባ መግባት ትችላለች። አስገባ። ሰባት። አዎ ሰባት። እሺ ልኬላታለሁ። ወለተ ኪዳን ከቻልሽ ነይ። በዚህ ላይ ተሳስቷል ብለሽ የምትይው ከሆነ እናይና ሞግቸው፣ ካልሆነ ግን እሱ እንዲናገር እድል ሌላ ክርስቲያን እኔ ተሳስተዋል የሚል ሰው ካለ ዘማርያም የሚባለው መጥቷል። ዘማርያም የሚባል መጥቷል። ቆይ እዚህ ገብቷል። እሺ እንዴት ነህ ዘማርያም? እሺ ዘማርያም እንዴት ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነህ? ከየት ቤተ እምነት ነው? ኦርቶዶክስ። እየተነጋገርንበት የነበረውን ነገር ሰምተዋል ወንድማችን? አዎ ብዙ ጊዜ እርሚ መጽሐፉ ዝም ሲል እኛም ዝም ነው የምንለው ጴንጤዎች ትላለህ። ዛሬ ግን ተገረዘ የሚል ቃል መጽሐፉ ላይ የለም። ሊገርዙት ወሰዱት ይላል። እዛ ላይ ነው መቆም ያለብህ። ከዛ በኋላ ተገረዘ የሚል የለም። የት አመጣው ነው አንተ ተገረዘ እያልክ በድፍረት የምትናገረው? እሺ ግን ሰምተዋል አይደል ወንድማችን? ስለዚህ ሱራፌል ማነው ስኬት ዘሱራፌል የተናገረው ነው ስህተት ወይስ እኔ የተናገርኩት ነው ስህተት? ስህተት እየተናገርክ ነው። ተገረዘ የሚል ከመጽሐፉ አሳየን። ኦኬ ወንድማችን ስኬት የተናገረው ኦርቶዶክሳዊ ወንድም ትክክል ነው። ለቃሉ ነው፣ እኔ ስለ ሰው አይደለም። ፖለቲካል የተናገረው ትክክል። ሁለታችን የምናወራው እሱ እኔን ትክክል አይደለም ብለህ ካልከኝ ጥሩ እኮ ነው። እኔን መሞገት ጥሩ ነው። ግን እሱ ተሳስቷል ወይስ አልተሳሳተም ነው ያልኩህ። መጽሐፉን ግለጠው። ዋሽታል፣ በጌታ ላይ ዋሽታል። መጽሐፉን ግለጠው ወዳጄ። የጠየኩህን አትመልስልኝ። እኔ መጽሐፉን
አትሸሽ መጽሐፉን ኦኬ ወንድምነት እኔ ትንቢተ ማነው ሉቃስ ወንጌል መጽሐፍ ምዕራፍ 2 አውጥቼዋለሁ። ሊገዝሩትም በ8ኛው ቀን ሳይሞላው በመልአኩ ምን እንደተባለ እሱን አሳያለሁ። እሱ መረጃውን ግን ያመጣል። ኢየሱስ እንዳልተገረዘ ነው የሚያምረው ማለት ነው ዘማሪያ። እኔ ግን እንደተገረዘ ነው የማምነው። እሱን አወራለሁ። ወንድምነት አንድ ቤተሰብ ፈልጋዊ ነው። ዳንዬ ቤቱን ምራው። ቴንክ ዩ አመለጠ አለውኝ ብራዘር፣ የትም አላመልጥም። ቤቴ እኮ ነው አለው የሚል አምጣ ወዳጄ። ወንድምነት አለ አመለጠ አለ ወንድምነት፣ ይሄ ችግር የለም አለ ስላለ በቀና ቅድም እየተናገርኩ ከሌላ ሰው ጋር መነጋገር ቤት እኮ የከፈተው እኮ ብራዘር ሊሞገት እኮ ነው እንዴ? ምን ሆነ ነው ሰው ቤት ገብቷል እንዴ? በአደባባይ እኮ ነው ጥሪ እያደረገ ያለው ወዳጄ። እና ተረጋጋ እሺ። ሀሳቡን ከኔ ጋር እንቀጥል እስከዛ ድረስ። ከዛ ሲመጣ ደግሞ ትቀጥላላችሁ። አልተገረዘም እያልከን ያለ በክፍሉ መሰረት ሊገርዙት ወሰዱት ይላል። ከዛ በኋላ ግን ተገረዘ ወይም ይሄ ነገር ተፈጸመ የሚል ቃል የለም መጽሐፉ ላይ። ተሳስቼ ከሆነ አረመኝ። ምኑን ነው ሊገርዙት የወሰዱት? ኢየሱስን ሊገርዙት ወሰዱት ይልና ግን ገረዙት ወይም ግርዛቱ ተፈጸመ የሚል አልተጻፈም ነው። አይ ተጽፏል ካልክ ሊገርዙት ወሰዱት ሲሉ ምኑን ነው ሊገርዙት የሚሆን? ምንድን ነው የሚገረዘው እኮ? ሊገርዙት ግልጽ እኮ ነው። ግርዛቱ ላይ አይደለም እንትኑ ውዝግባችን። ግን ተገረዘ የሚለው ነገር አልተፈጸመም። ጥያቄ እሱ ጋር ነው። ምኑን ነው የሚገርዙት? ምን ማለት ነው? ምኑን ማለት ምንድን ነው የሚገረዘው? ወንድ ልጅ ምኑ ነው የሚገረዘው? ጤነኛ ነው? ኦኬ ወንድ ልጅ ነው ማለት ነው። እኔ ስለ ጾታ እኮ አይደለም ወንድ ነው ሴት ነው እኮ አይደለም ኢየሱስ እያልኩ እንደገና ስለ ጾታ ገድ የለም። የሚገርዙት ምንድን ነው አልከኝ? ኧረ በኢየሱስ ተገረዘ የሚል አምጡ እናንተ። ለነገሩ ፖለቲካ ብራዘር ምን ፖለቲካ ብራዘር? ቆይ ብራዘር ተረጋጋ። ስሜት አድርገውና አይ በፍቅር አድርጉት። ጥያቄው የሚስተካከል አይደል? ከተጻፈው አትላት ይላል መጽሐፍ ቅዱስ። በፍቅር ነው ያወራን ጋይስ። ፍቅር እንዴት ነው አንደርስታንድ የምታደርጉት? ከዚህ በላይ ፍቅር አለ እንዴ ብራዘር? በፍቅር እኮ ነው እያወራን ያለ ነው። ከዚህ በላይ ፍቅር አንተም በልህ ነው የምትጠይቀው። በነገራችን ይሄ እግዚአብሔር ቃል እስከሆነ ድረስ በፍቅር ልትጠይቅ፣ ለመሸነፍ ሳይሆን ለመማማር ነው። በፍቅር ነው እያወራን ያለ። ፍቅር ከዚህ በላይ ዲፋይን እንዳይደረግ። አይ ችግር የለም ዳኒ፣ በዚህ ዓላማው ስኬት ችግር የለውም። ዳኒ ጥሩ ሰው ነው። ግን ዳኒ ምን መሰለህ ዋናው ዓላማዬ፣ ለምሳሌ ዳኒ ወደ አዳማ ለመሄድ ባስ ውስጥ ገባ ተባለ። ከዛ በኋላ ግን አዳማ ደረሰ፣ ወደ አዳማ ተጓዘ። እንትኑ አልተነገረም፣ በቃ ፍጻሜው አልተነገረም። ስለዚህ እዛ ላይ ነው መቆም ያለብኝ። ስለ ዳኒ ሲነገር ባስ ውስጥ ገብቷል የሚለው ላይ ነው እንጂ የምቆመው ጨምሬ መናገር የለብኝም። መጽሐፉ የሚለው ላይ ተናገሩ። ከዛ ውጭ ያልተባለ ነገር አታውሩ፣ አይጠቅማችሁም። መጽሐፉ የሚለው ሊገርዙት ሊገርዙት ወሰዱት ብለህ ቁም፣ በቃ አለቀ። እዛ አልሄድም መጽሐፉ። የት አመጣችሁት እናንተ? እሺ ጥሩ። አሁን ሊገርዙት ወሰዱት ሲል ምን ሊያደርጉት ነው የሚወስዱት? በቃ ቁም እዛ ላይ ሊገርዙት ወሰዱት። ተገረዘ አይልም ማለት ሊገርዙት ወሰዱት ማለት ምን ሊያደርጉት ነው የሚወስዱት? ሊገርዙት ወሰዱት ማለት ነው። በቃ ምን ሊያደርጉት ነው የሚወስዱት? ሊገርዙት። ስለዚህ ሊገረዝ ነው የሄደው ማለት ነው። ምንም ጥያቄ የለውም። ኦኬ። ስለዚህ ሊገረዝ ከሄደ ካልተገረዘ ይጻፍልናል። ወስደውት ቆይ ቅድም ስላስጨረስኩ ቆይ አንዴ ይኸውልህ፣ ሊገርዙት ወሰዱት ካለ መጽሐፉ የወሰዱት ምን ሊያደርጉት ነው? ሊገርዙት ነው ማለት ነው። አለቀ። አየህ፣ ተገረዘ ይላል። ቆይ አንዴ ማለት አይጠበቅበትም። ምክንያቱም አንዴ በደንብ ስማኝ እንድትረዳ ከፈለከ ማለት ነው። ቀጥሉሽ። አይ ምንም እናሻሽለው ቃል የለም። ኦኬ። ሊገርዙት ወሰዱት ካለ በቃ የሄደው ሊገረዝ ነው ማለት ነው። ስለዚህ አልሄደም። ቆይ አንዴ ስሜት ይሆናል። እሺ፣ አልገረዙትም ከሆነ አርጊውመንት አለመገረዙን ማስቀመጥ ያለብህ አንተ ነህ። መጽሐፉ ግን
እንደ ህጉ መሰረት ጌታችን ኢየሱስ ክርስቶስ ያልፈጸመው ህግ የለም። እንደ ህጉ መሰረት ሊገረዝ ሄዷል። የሄደው ሊገረዝ ነው፣ አለቀ። ስለዚህ ሊገረዝ ከሄደ መጽሐፉ እየነገረን ያለው ጌታ ስለመገረዙ ነው ማለት ነው። በሌላ አነጋገር ሌላ ምንም አይነት ሐሳብ የለውም ከዚህ የተለየ ማለት ነው። ሊገርዙት 8 ቀን በሞላው ጊዜ በማህፀን ሳይገረዝ በመልአክ በማህፀን ሳይረገዝ በመልአኩ እንደተባለ ስሙም ኢየሱስ ተብሎ ተጠራ ይላል። ስለዚህ በግልጽ ቋንቋ ሊገርዙት 8 ቀን በሞላው ጊዜ ነው የሚለው አይደል? ሊትራሊ ያንን ሐሳብ ዶንት ሚስ። እንደ ሙሴ ህግም የመንጻት ወራት በተፈጸመ ጊዜ በጌታ ህግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈው በጌታ ፊት ሊያቆሙት በጌታም ህግ 2 ዋሊያ ወይም 2 እርግብ ጫጩቶች እንደተባለው መስዋዕቱን ሊያቀርብ ወደ ኢየሩሳሌም ወሰዱት ይላል። በቃ ስለዚህ ጌታችን ኢየሱስ ክርስቶስ አንድ አይሁዳዊ ወንድ ሊያደርገውና ሊፈጽመው የተገባውን ነገር ሁሉ እንደ ህጋቸው መሰረት ፈጽሟል። እንደ ህጋቸው መሰረት ከዚህ ክፍል መሰረት አይ አልተገረዘም፣ ይሄንን ህግ እኮ አይ አልፈጸመም ምትል ከሆነ አርጊውመንትን በማስረጃ ማቅረብ ያለብህ አንተ ነህ። ምክንያቱም መጽሐፉ ከዚህ በላይ ኤክስፕሌን ማድረግ ስለማይጠበቅበት ማለት ነው። ጋይስ አለው ነው ተቋርጫለሁ። አለ አይ እንድጨርስ ነው እንዳረብሽ ነው። አጠር አድርገህ እሺ፣ ይኸው በቃ አጠር አድርጌ ይኸው ጌታችን ኢየሱስ ክርስቶስ ህጉን ሁሉ ስለመፈጸሙ በግልጽ ተነግሮናል። በቃ ግልጽ በሆነ ቋንቋ ማለት ነው። ስለዚህ አንተ አሁን ኖ ኢየሱስ አልተገረዘም ማለት ካለብህ አንተ ነህ ማለት ያለብህ። ምክንያቱም አሁን ቀጥለን የማንጻት ሌሎችንም ህጎችን አልፈጸመም ብለም ክሌም የምታረግ ከሆነ አንተ ስለሆን ከአንተ ነሱ ማስረጃ ማቅረብ ያለብህ። መጽሐፉ ሊገረዝ እንደ ሄደ ይናገራል። ሊገርዙት በ8 ቀን ማለት ነው። መጽሐፉ ክሊር ነው የሚናገረው። ያንን ሐሳብ እቃወማለሁ ምትል ከሆነ አርጊውመንትን ዴቨሎፕ ማድረግ ያለብህ አንተ ነህ፣ እኛ አይደለንም። ምክንያቱም መጽሐፉ ሊገረዝ ሄደ ካለ በቃ ሊገረዝ ነው፣ በቃ አለቀ። ሌላ ምንም ከመሃል ላይ ከቆመ አንተ ነህ ያንን ነገር በማስረጃ ማቅረብ ያለብህ። ምክንያቱም መጽሐፉ ያላለውን ሐሳብ እየተናገርክ ስለሆነ። ሁለተኛው ፖይንት ምንድነው? ከቅድም ጀምሮ እያወራን ያለ ነው ምናልባት ስኬት ከወንድምነት ጋር ሲያወሩ ምናልባት አስተውለ ከሆነ ሰምተ ከሆነ ጾታውን ለማመን ከብዶታል። አንተ ሊገረዝ መሆኑን ካወቅ ወንድ መሆኑን ተስማምታል ማለት ነው ከሱ ጋር። በጌታችን ላይ አሁን ወንድ ልጅ ትወልጃለች ተብሎ ጾታውን ስኬት ተጠራጠረ ስትለኝ ስኬት የሚባለው ዘገምተኛ ነው እያልከኝ እኮ ነው። እንደዚህ አይነት ውይይት አለ እንዴ? ወንድ ልጅ ትወልጃለሽ ተብላ እኔ አላልኩም። ምናልባት ግን እስቲ አውሩ ሁለታችሁ አውሩ። ክርስቶስ ኢየሱስ በወንድ አልተገለጸም። ሰው ሆኖ ሲመጣ ወንድ ነው የተገለጸው። ስኬት የሚባለው ወንድ ሆኖ አልተወለደም አለ ብለህ ነገርከኝ ማለት እኮ ዘገምተኛ ነው እያልከኝ ነው። ልጁን እንደዚህ አይልም ልጁ። አሁን እኔ ጥያቄ ምንድነው ተገረዘ የሚል መጽሐፉ ላይ ከሌለ ሊገርዙት ወሰዱት ብላችሁ የማታቆሙ ለምንድነው ሌላ ነገር ውስጥ ገብታችሁ ያልተባለ ነገር የምታወሩት ነው? አልተፈጸመም ተብሎ ስላልተጻፈ። ምክንያቱም ሊገርዙት ከወሰዱት ቆይ አንዴ ሊገርዙት ወሰዱት ማለት ሊትራሊ በቃ ሊገርዙት ነው የወሰዱት፣ አለቀ። ሊገረዝ ሄደ ተገረዘ ማለት ነው። መገረዝ ኢሹ ስላልሆነ ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ እንደ ህጉ መሰረት መፈጸም ያለበትን ጉዳይ ፈጽሟል። የተገረዘው ምንድነው ካልከኝ ወንድ ስለሆነ ነው። በእስራኤል ህግ የሚገረዘው ሴት ሳይሆን ወንድ ነው። ስለዚህ ከወንድም ጋርም አሁንም እየተለያየ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ወንድ ስለነበረ ሊገርዙት ወሰዱት። አይ አልገረዝም አላቸው እና ተመለሰ የሚል ንባብ የለም መጽሐፉ ላይ። ሐዋርያቶችም ይሄንን ጠቅስ ቆይ አንዴ ሐዋርያቶችም ጌታን ወስደውት ግን አልገረዝም ብሎ እኮ ተመለሰ ገና በ8ኛው ቀን ብለው አልዘገቡልንም። አየህ፣ እናትና አባቱን የወሰዱት አዎ ልጅ ነበረ። በ8 ቀን ቤተሰቡ እንደ እስራኤል ህግ መሰረት ወሰዱት። ያን ተጽፎልናል። ስለመገረዙ ያን ሐሳብ ነው የተጻፈልን። አልተገረዘም ብለህ ክሌም እያደረክ ያለው አንተ ነህ። ተወስዷል ግን አልተገረዘም ካልክ መወሰዱ ለመገረዝ ስለሆነ ስለመገረዙ እርግጠኛ እንሆናለን። ምክንያቱም ሪዝኑ የወሰዱበት ሪዝን ለማስገረዝ ነው። እሱ ተጽፎልናል። ለማስገረዝ ከተጻፈልን ያ ድርጊት ካልተፈጸመ ሊጻፍልን ይገባ ነበር። ያ ድርጊት ስለተፈጸመ አልተጻፈልንም። ምክንያቱም ያ ግልጽ የሆነ ንግግር ነው። ሊያስገርዙት ነው የወሰዱት።
ደግሞ ተገርዞ ነው የሚመጣው። አለቀ። አሁን አንተ ያልተጻፈን ነው ክሌም እያረክ ያለው። ስለዚህ ያንተን ንባብ ማስረጃ ስጠን። ጌታችን ኢየሱስ ክርስቶስ ሄዶ ነበረ ግን እምቢ አላቸው፣ አልገረዝም አላቸው የሚለውን ንባብ ከእግዚአብሔር ቃል አሳየንና እንመን። አይ አልተገረዘም ብለን እንዳንተ እንድናስብ ማለት ነው። መጽሐፉ ግን ሕጉን ሁሉ ጌታችን ኢየሱስ ክርስቶስ እንደፈጸመ ይናገራል። ደግሞም የማይፈጽምበት ምንም ምክንያት የለም። አለመገረዝ ምንም ሪዝንም የለም። እንዳይገረዝ የሚያደርገውም አንዲትም ሕግ የለም። ስለዚህ እሱ ሕግ አለ የምትለን ከሆነ መጽሐፉን ግለጥና አሳየን። እሱን በጉጉት እየጠበቀን ያለ ነው። ሁለተኛው ዋናው ፖይንት ደግሞ እንዳትረሳ ወንድ መሆኑን አምናል ከስኬት ጋራ እሱን ብትግባቡ ጥሩ ነው። እኔ አላልኩም። ዘገምተኛ እያልክ ለማሸማቀቅ አትሞክር። ሐሳቡንና እምነቱን ነው እየነገረ ያለው። ምንም ቤተክርስቲያን ውስጥ እንደዚህ አይነት የተበላለቀ ሐሳብ ቢኖር ምንም የሚገርም ነገር አይደለም እና አውረው ፍሪሊ ወንድምህን አውረው። እሱ አልተገረዘም ብሎ ወንድ ጾታ የለውም ብሎ ያምናል። በተቻለ መጠን ዲስከስ ብታደርጉ ጥሩ ነው። ጾታማ አለው እኮ የለውም ማናለ ተጽፏል እኮ አስፈላጊ ከሆነ ኤርሚያስ ሲመጣ ማሳየት ይችላል። የለውም ብያለው። ዳንኤል ዘማሪም ትክክል እኮ ነው ያልከው። ቆይማ እንዴ! ኧረ እነሱ ስለዚህ ወንድ ነው ብለህ ታምናለህ ማለት ነው። ሁላችሁ እኮ ሸሻችሁ። ኤርሚያስ ወደዛ ተጠራዋል። አንተም ደግሞ ከእሱ ጋር አውራ ትላለህ። ከኔ ጋር ማውራት አትፈልግም ዳኒ? አይ አንተ ማስረጃማ ካለ ጠብቀሃለሁ፣ ግን ወንድም ያላለም ብለህ ኤክስፕሌን ለማድረግ እኔ ከቃሉ ጋር ነኝ። ተወው፣ ስኬትን እርሳው። በቃ አንተ አሁን ለመጽሐፍ ቅዱስ አይደል የቆምከው? ስኬትን እርሳውና ቢሳሳትም ችግር የለም ያልከን ያለው። እሺ ጥሩ። ስኬት አይደለም እኔ እሱና ቃሉ ላይ የምትዋሹበትን ቃሉ ላይ አንድ ደቂቃ ላውራና አንተም ደግሞ ታወራለህ። አሁን መጽሐፉ ላይ እናንተ ብዙ ጊዜ የምትላላችሁ እኛ ከተጻፈው አናልፍ፣ መጽሐፉም እንደሚል የጌታ ቃልም እንደሚናገር ከተጻፈው አትለፍን ማለት ምን ማለት ነው? የተጻፈው ላይ አትጨምር ወይም አትቀንስ ማለት ነው። እዚህ ላይ ሲናገር ቅዱስ ቃሉ ሊገርዙት ወሰዱት ካለ በኋላ አትጨምር። በቃ አይ የወሰዱት እኮ ብለህ ሌላ ትንተና ውስጥ አትግባ። አልተጻፈልም። መጽሐፍ እኮ አይጠበቅበትም። ስለዚህ ስለማይጠበቅበት እኛ እንናገረው። ይሄ እኮ ምንፍቅና ነው። መናፍቅ የሚለው ስም ያንሳችኋል። ምኑ ነው? አይ እንደሱ ምኑ ነው? ምን ሊያረጉት ነው የወሰዱት? ሊገርዙት ወሰዱት። መቆም አለበት። በቃ እዚህ ምን ሊያረጉት ነው የወሰዱት? ሊገርዙት ወሰዱት። አለቀ በቃ። ስለዚህ ሊያስገርዙት ነው የወሰዱት ማለት ነው አይደል? ተገረዘ አይልም። ቆይ አንዴ፣ ሊያስገርዙት ነው የወሰዱት? በትክክል እሺ። አልተገረዘም የሚል አለ? ተገረዘም የሚልም የለም። ስለዚህ የወሰዱት ለምንድን ነው? እሱ ለማስገረዝ ነው። አይልም አትበለኛ። ይኸው ላንብብልህ ብራዘር። አይልም ካልክ እኮ ይኸው ላንብብልህ። ይኸው ቁጥር 21 እንደዚህ ይላል በግልጽ ቋንቋ ሊያስገርዙት እንደሆነ እኮ አንተም ቅድም ስታምን ነበር አይደል? ይኸው ሊገርዙት 8 ቀን በሞላ ጊዜ ይላል። አለቀ። ሊገርዙት 8 ቀን በሞላ ጊዜ። እሺ ስለዚህ ጌታችን ኢየሱስ ክርስቶስ በትክክል ቃሉ ሊያስገርዙት መሄዱን እንስማማለን ማለት ነው አይደል? ቃሉን አንብበው እንጂ ዳኒ፣ አንብበው። እንስማማለን አይደለ ወይ? አንብበው። ተገረዘ ወደሚልበት ፖይንት እንስማማለን ወይስ አንስማማም? ብራዘር ሊገርዙት የሚለውን እኮ ተስማምተናል። ተገረዘ የሚል የለም። ጥሩ። ቆይ አንዴ እኮ ይኸውልህ፣ የለም ካልክ አንተን ያን አርጊውመንት ማቅረብ ያለብህ። ምክንያቱም እንደ ህጋቸው መሰረት ሊገረዝ መሄዱን ነገረክ። ስለዚህ ፕሮሰሱን እንትና አይኑን ያዘው እንትና አደረገው ምናምን ተብሎ መጻፍ አይጠበቅበትም። ገብቷል? ኦልሬዲ ፖይንቱ ምንድን ነው? ጌታችን ኢየሱስ ክርስቶስ እንደ ህጉ መሰረት መፈጸም ያለበትን ነገር ፈጽሟል ነው እያለ ያለው። ስለዚህ ጌታችን ኢየሱስ ክርስቶስ ሊገረዝ ከሄደ ተገርዞ ነው የሚመጣው። ባይገረዝ ኖሮ ተገርዞ ባይመጣ ኖሮ አልተጻፈም የሚለውን አርጊውመንት አሁን ትወስደዋለህ። ምክንያቱም ያንን ሐሳብ የሚያስጥል የሆነ ፖይንት ቢገባ ማለት ነው። ለምሳሌ አይ ጌታችን ኢየሱስ ክርስቶስ ተገርዞ ሄዷል፣ ሊገረዝ ሄዷል፣ ግን ሳይገረዝ ተመለሰ የሚል ሐሳብ ብታገኝ ኖሮ ፖይንትን ዴቨሎፕ ታደርገዋለህ። መጽሐፉ ግን በቃ ኦልሬዲ እኮ ግልጽ ነው። አንድ ሰው ሊገረዝ ከሄደ ተገርዞ ነው የሚመጣው። ካልተገረዘ ነው የሚጻፍልህ። አዘርዋይስ ሊገረዝ ሄደ አይባልማ። ግልጽ እኮ ነው ቋንቋው። ሊገረዝ ሄደ ሰው ካልተገረዘ
ምን ተብሎ ይጻፋል? ሊገረዝ ሄደ ግን ሳይገረዝ መጣ ብለህ ታወራዋለህ። በጣም ክሊር እኮ ነው። አንድ ሰው ሊገረዝ ከሄደ ተገርዞ ነው የሚመጣው። የብሉይ ኪዳን አሁን ምንድነው አንተስ ባይጻፍም ሊገረዝ ሄደ ስለሚል ተገረዘ ብለን መናገር እንችላለን በድፍረት ነው። ይሄ እናንተ ድፍረት ነው፣ የኛ አይደለም። ምንም ችግር የለብኝም። አለመገረዙን አሳይ ወንድምነት። ተመልሻለሁ። ይሄ ተጽፏል። ተመልሻለሁ ወንድምነት። እሺ ዌልካም ብራዘር። ድንገት ቅድም ሄድክ ምናምን ነገር ብሎ ስላለ በሚል ነው። ጨርሱና ከዛ ቀጥላለሁ። ጨርሱ። ስለዚህ አሁን ዳኒም እንዳልከው የብሉይ ኪዳን ሕግም ለመፈጸም ከሆነ ክርስቶስ ኢየሱስ ስለራሱ ያቀረበው የደም መስዋዕት አለ። እሺ ቆይ አንጨርስ። ይሄን ነው የምንጨርሰው። መጀመሪያ በስምንተኛ ቀን ለምን ነው የሚሄዱት? ሊገርዙት። ኦኬ ሶ ጌታችን ኢየሱስ ክርስቶስ በስምንተኛው ቀን መሄዱን ታምናለህ ማለት ነው አይደል? ተገረዙት አይደል? አምናለሁ። ለምንድን ነው የሄደው ስለ ሊገርዙት አልከኝ? ኦኬ ቆይ ብራዘር፣ አለመገረዙ የሄደው ለመገረዝ ከሆነ አለመገረዙ ተጽፎልሃል? ተገረዘ የሚልም አልተጻፈም። አለመገረዙ ተጽፎልሃል ወይ? ተገረዘ የሚልም አልተጻፈም። እሱ አይደለም ጥያቄ። አለመገረዙ ተጽፎልሃል ወይ? አለመገረዙ አልተጻፈም፣ ተገረዘም አልተጻፈም። ስለዚህ ሊገርዙት እኮ አልከኝ። ሊገርዙት ከሄዱ እኔ ጥያቄ ለአንተ ቆይ ብራዘር፣ አለመገረዙ ተጽፎልሃል ወይ? አልተጻፈም። ተገረዘ የሚልም አልተጻፈም። እሺ ቆይ አንዴ። ስለዚህ ሊገርዙት ከሄዱ ጌታችን ኢየሱስ ክርስቶስ ያልፈጸመው ሕግ አለ እያልከን ያለው? እንደዛ ካልክ ደግሞ ስለራሱ ያቀረበውን የደም መስዋዕት ሆልድ ኦን ያልፈጸመው ሕግ አለ ማለት ነው። ያልፈጸመው ሕግ አለ ካልክማ ክርስቶስ ኢየሱስ ስለራሱ ደም ያቀርባል በለኛ። እሱን ዊል ዲስከስ የጠየኩ ጥያቄ ሆልድ ኦን የጠየኩ ጥያቄን በጥያቄ አይደለም። ለአንተ ትምህርት ማስረጃ ታቀርባለህ፣ ለራሴ እምነት ደግሞ ማስረጃ አቀርባለሁ። የጠየኩ ጌታችን ኢየሱስ ክርስቶስ ያልፈጸመው ሕግ አለ ወይ? ለሱ የማይገባው አለ። ለምሳሌ እሱ ደሙ ንጹህ ስለሆነ ስለራሱ ደም አላቀረበም። እስራኤላውያን ግን ያቀርቡ ነበር። ማስረጃ ስጠኝ። ያልፈጸመው ሕግ መኖሩ ማስረጃ ስጠኝ። ጥቀስ። ለምሳሌ ስለራሱ ደም አላቀረበም። ጥቅስ አንጣ ብራዘር። አሁን ያልፈጸመው ሕግ ካለ ማስረጃ አንጣ። ያልፈጸመው አላልኩም፣ ስለራሱ ደም አላቀረበም። እኔ የጠየቅኩ ስላልፈጸመው ሕግ ነው። ያልፈጸመው ሕግ ካለ ማስረጃ አንጣ። በጣም ጥሩ። የአሮን ነገዶች በክህነት ሲያገለግሉ ስለራሳቸው የደም መስዋዕት አቅርበው ነው የሚገቡ። ኢየሱስ ግን ወደ ቅድስተ ቅዱሳን ወደ ሰማያዊ መቅደስ ሲገባ ስለራሱ ይዞ አልገባም፣ ስለኛ ነው ንጹህ ደሙን። ስለዚህ ይሄን አልፈጸመም ብለህ ክርስቶስ ልትከሰው ነው ማለት ነው አንተ እንደ ጴንጤ። እሱ ችግር የለም። ለኔ ትምህርት እኔ ማስረጃ ሰጣለሁ። እኔ ጠየቅኩ። አንተ እንደ አንድ ኦርቶዶክሳዊ ኢየሱስ ክርስቶስ ያልፈጸመው ሕግ ነበረ ብለህ የምታምን ከሆነ ማስረጃ አንጣ። ፖይንቱ እሱ ነው። በጣም ክሊር ነው ጥያቄ። ደግሞ የማይገባቸው አሉ። ለምሳሌ ያልኩህ እኮ ስለራሱ ደም አላቀረበም። እስራኤላውያን ያቀርቡ ነበር በሕጋቸው። 4 ነጥብ። ስለራሱ ማለት ስለራሱ ነው። እነሱ ንጹህ ስላልሆኑ ኃጢአት ስላለባቸው ስለሚኖርባቸው ስለራሳቸው የደም መስዋዕት ያቀርባሉ። ከዛም ስለ ሕዝቡ። እሱ ግን ስለራሱ አላቀረበም። ስለዚህ ጥቀስና አሁን ልክ አሁን የምትለውን አርጊውመንት በማስረጃ መሰረት ክርስቶስ ኢየሱስ ሕግን አልጠበቀም የሚል ከእግዚአብሔር ቃል ማስረጃ አስተኝ። ሕግን አልጠበቀም አላልኩም። ስለራሱ ደም አቅርቧል ካልክ አሳይ። ለአንተ አርጊውመንት ለአንተ ሀሳብን የማቅረብ እኮ አይጠበቅብኝም። ዩ አር ዘ ዋን ብራዘር ኢንቻርጅ የሆንከው አንተ ነህ። ለተጠየቅከው ጥያቄ ማስረጃ ማቅረብ ያለብህ አንተ ነህ። ለምንድን ነው ይሄንን እያልኩ ያለው? በደንብ ይሄው ቆይ አንዴ ይኸውልህ፣ እንደ ሕጉም የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት ይላል። ይሄንን ሕግ ፈጽሞ አልፈጸመም ጌታችን ኢየሱስ ክርስቶስ? ምን የሚለውን ሕግ? ይሄው እንደ ሙሴ ሕግ መሰረት የመንጻት ወራት ባለቀ ጊዜ በጌታ ፊት ማቆም። ምን እሱ ሕፃናትን ለጌታ ይሰጣሉ? አዎ ምንም ችግር የለው። ፈጽሟል ወይስ አልፈጸመም? እሱ አይደለም የፈጸመው፣ እናቱ ይዘው ሄዳለች። እሺ ቀጥል። እሱ አልፈጸመም። እሱ ነው የሚፈጽመው። እሱ ነው ግን በእናቱ በኩል ነው። ያው ሕግ መፈጸም ስላለበት በእናቱ በኩል ተፈጽሟል አልተፈጸመም? ተፈጽሟል። ጥያቄ የለብኝም በሱ። እሺ ይሄንን ሲፈጽም አልተገረዘም የሚል አርጊውመንት አለ አሁን እዚህ ላይ? ተገርዟል የሚልም የለም። የወሰዱት ለምንድን ነው በ8 ቀን ቢገርዙት ይላል እንጂ ተገረዛ ይልም አትጨምሩ። ከቃሉ እሱን ነው ማጥራት ያለብህ። አየህ ይሄ የመንጻት አብሮ የተያዘው የመንጻቱ ወራት መቼ ነው የሚፈጸመው? የመንጻት ወራት ግርዛት ነው እንዴ? የመቼ ነው የሚፈጸመው ነው ያልኩህ።
ግርዛት ነው ወይ የመንጻት ወራት? መቼ ነው የሚፈጸመው ነው ያልኩ ብራዘር። በ40 ቀን ሊሆን ይችላል፣ ግን ምንም ከምን ነው የምታገናኘው? መቼ ነው የሚፈጸመው ነው ያልኩ። በ40 ቀኗ ይመስለኛል። እናቲቱ በ40 ቀን በእናት እስራኤላውያን ሕግ ማለት ነው። እሺ ማስረጃ እስቲ። ይመስለኛል ነው ያልኩ። ማስረጃ በይመስለኛል አታወራም። ከተሳሳትኩ ማረም ነው ምንም ሌላ ማስረጃ። አይ ይመስለኛል ነው ያልኩ። ከተሳሳትኩ ታርመኛለህ። እኔ ማስረጃ ነው የጠየቅኩ ብራዘር። ይመስለኛል ከሆነ አላቅም ነው የሚባለው ብራዘር እኮ። እርግጠኛ አይደለሁም። እርግጠኛ ከሆንክ ደግሞ ትናገራለህ፣ እንማማራለን። ሌላ ምንም ፖለቲካ የለውም እኮ ይሄ ብልጽግና ፓርቲ ምናምን እንትን አይደለም ወዳጄ። እኔ አሁን ምንም እኮ ለተነጋገርከው ንግግር ማስረጃ አንጣ ነው ያልኩ። ከሌለ የለኝም ነው የምትለው። ታስተካክለኛለህ አልኩ። ሌላ ነገር የለውም። አንተ መምህር አይደለህ። የለኝም ነው የሚባለው ብራዘር። ካለ ማስረጃ አስተን። አሁን እኔ ማለት አንደኛው ፖይንት ላሳይ። የመጀመሪያው ጥያቄ የመጀመሪያው ሐሳብ ማለት ነው ክርስቶስ ኢየሱስ ስለመገረዙ ሊገረዝ እንደሆነ መጽሐፉ ይነግረናል በግልጽ ቋንቋ። ያንን ቃል ከተናገረ መጽሐፉ አንተ ግን አልተገረዘም ብለህ የራስህን ሐሳብ ዴቨሎፕ እያረክን ያለው አለመገረዙ ተጽፏል ወይ አልተጻፈም አልከን። አየህ መጽሐፉ ግን ሊገረዝ ስለ ክርስቶስ ኢየሱስ መገረዝ ነግሮናል ማለት ነው በግልጽ ቋንቋ። በሌላ በጨዋኛ ቋንቋው ሊገረዝ እንደሆነ መጽሐፉ ነግሮናል ማለት ነው። ሁለተኛው ፖይንት ወንድምነት እዚህ ጋር አንተ ጠይቀው እንዳዘጋው ማይኩን። እሺ ቤተክርስቲያኒቱ በዚህ ጉዳይ ላይ ምን ትላለች? እሱን ለምን አልጠየቅከውም? ኦርቶዶክስ ምን ትላለች? እሱ የእሱን ሀሳብ ነገረን ዘማርያም። ኦርቶዶክስ በዚህ ጉዳይ ላይ አልተገረዘም ነው የተገርዟል ነው ብላ የምትለው ዘማርያም እስኪ መልስን እንደው በመድኃኒዓለም። በጣም አሪፍ ቴንኪው። ቅድም ስገባ ምን ብያለሁ? ኤርሚ ብዙ ጊዜ ከተጻፈው አናልፍም ይላል። ዛሬ ደግሞ ያልተጻፈ እያነበበ ነው ብዬ ከሰስኩት። ለምንድን ነው? እሱ ኦርቶዶክስ አይደለም። ኦርቶዶክስ ምንም ልትል ትችላለች እንደ እምነቷ። ያለችውን ንገረን። ኦርቶዶክስ ነህ አንተ ተገርዟል ያልከው ምንም ልትል ትችላለች አትበለም። ምንድን ነው ያለችው? እና እኔ ደግሞ የምለው እንልሃለሁ። ምንድን ነው ያለችው? ተገረዘ ያልከው በዚህ ጉዳይ ላይ ምን አለች ኦርቶዶክስ ነው ብዬ የምልህ ቤተክርስቲያን ተገርዟል ብላ የምትለው ያስ አልተገረዘም ነው ትላለህ። 400 ሰው ይዘህ እኮ መጽሐፍ ቅዱስ ይዘህ ነው ተገረዘ እያልክ ስታወራቸው የነበረው። ቤተክርስቲያን ምን ትላለች? እኔ ተገረዘ ብያለሁ። ወንድምነትም ይኸው እየነገረህ ነው። እኛ እኮ አልደበቅንም አሏሽም መጽሐፉ ስለሚል የአንተ ቤተክርስቲያን ምን ትላለች ነው ያልነህ። ከመጽሐፍ ቅዱስ አምጣ። አንተ ከመጽሐፉ አትወጣም አይደል? አምጣ ከመጽሐፍ። ምን ትላለች ቤተክርስቲያን? አትወጣ፣ አትደበቅም። ገድል ምናምን ላይ አምጣ መጽሐፍ ቅዱስ ላይ። እሺ የራሱ የቤተክርስቲያኒቱ መጽሐፍ መረጃ ሳቀርብበት ይሁን እንግዲህ አለቀ በቃ። መጽሐፍ ቅዱስ ላይ የለም። ያው ወንጌል ቅዱስ ለሱ መጽሐፍ ቅዱስ አይደለም። ቤተክርስቲያኒቱ ግን ወንጌል ቅዱስ ነው ያለችው። ልብ በሉ። ይሄ ሆነ እንግዲህ ጴንጤዎች ጉድ በሉ። መጽሐፍ ቅዱስ ላይ ገድል አይደለም። ልብ በሉ። ወንጌሉ ሲገለጥ በራሳቸው ወንጌል ላይ የሚያላግጥ ሰው ነው ማለት ነው። ልብ በሉ። መጽሐፍ ቅዱስ ላይ ተገረዘኝ አምጣ። ያው ዘግዚነ ወመድኃኒነ ኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስ ቅዱስ ወንጌል ሚዩት አድርገው እኔን ሚዩት አድርገው። ከፈለክ የሰዓት ጊዜ ከፍትልሃለሁ። በዚህ ላይ ማላገጥ ትችላለህ። ምክንያቱም ቤታችሁ ውስጥም እንደዚሁ ስለምታላግጡ በወንጌል ላይ ማለት ነው። እኔ ገድል አይደለም የከፈትኩት፣ ቅዱስ ወንጌል ነው። የቤተ ክርስቲያኒቱ መጽሐፍት ነው። እንዴት አድርጌ መውጫ መግቢያ እንደማሳጣ ቀጥለታል። ሚዩት አድርገው ስኬት ፕሊስ። እዩ እንግዲህ ቤተ ክርስቲያን እኛ ጋር መጣ። ቅድም እኔ ቤተሰብ ይፈልገው ነው እና በዚህ ቀኑን ሙሉ ምሳ ስላልበላሁ ምሳ ብላ ተብዬ ማንራት ብላ ተብዬ ነበር የተጠራሁት። በልቼ ቶሎ ቶሎ መጣሁኝ። ወንድምነት ግን እያወራው ነበር። እኔ እያወራ ያለሁት መጽሐፍ ቅዱስ ላይ ያለው ማለት ነው። ሉክ ከመጽሐፍ ቅዱስ መረጃ ነው አምጣ ብሎ ያለኝ ወንጌል ቅዱስ የጌታችን የኢየሱስ ክርስቶስ ወንጌል 4 ወንጌላውያን እንደጻፉት ማለት ነው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እንደጻፉት ማለት ነው። ገና ስከፍተው ሳቀ። ለምን? በኦርቶዶክስ ተዋሕዶ ቤተክርስቲያን በብዙዎቹ ዘንድ ወንጌል ማላገጫ ነው። እነሱ አያምኑትም። ካልሆነ በስተቀር ገድል በከፍት ነበር መጥፎ። ወንጌል ነው የከፈትኩት። ቤተክርስቲያን ምን ትላለች? ኢየሱስ ተገረዘ ትላለች ወይስ አትልም? ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 አባቶቹ አንድምታው ትርጓሜ ያሉትን አሰማውና ራስ ኮትህን አውልቀ ብን ብለህ ትጠፋለህ ማለት ነው። ሳነበው እኔ አይደለሁም ማጠፋህ። ሉቃስ ይሄ ቁርአን ነው። ይሄ ቁርአን ነው። ሉቃስ ይሄ ቁርአን ነው ወይ ነው ያልኩህ። አንተ ጴንጤ ነህ፣ ምን አገባ ከሱ? ይሄ ቁርአን ነው ወይ? ይሄ ቁርአን ነው ወይ? አባቶቼ የጻፉት ይሄ ቁርአን ነው ወይ ነው ያልኩህ። ተመራበታለህ? ቁርአን ነው አይደል? ይሄ ተመራበታለህ። እሱ ወንድማችን ዘማርያም ይሄ ቁርአን ነው እያለ ነው። እኔ ደግሞ ቅዱስ ወንጌል ነው።
ኦርቶዶክስ እያለችው ያለው ነው። ሚዩት አድርግ፣ ሚዩት አድርግ፣ ትመራበታለህ። ሚዩት አድርግ፣ ሚዩት አድርግ። ብራዘርዬ ጴንጤ ራሱን አይችልም። ቁጥር 21 ሚዩት አድርግ፣ ሚዩት አድርግ። መጽሐፍ ቅዱስ አትከተልም አንተ። በቃ ለሽቀላ ነው የተቀመጠው። ሉቃስ ወንጌል መጽሐፍ ይኸውልህ፣ እንዴት አድርጌ ይኸውልህ የተፈጠርክበትን ቀን ረግመው ትወጣለህ። በራስ መጽሐፍ ሃይማኖታ ሚዩት አድርግ። ሃይማኖተ አበውና ስንክሳርህ የሚባል ዝባዝንኬ መጽሐፍ፣ ሁለቱ መጽሐፍቶችን አውጥቼ ቤተክርስቲያን ምን እንዳለች አንተን አይደለም ኦርቶዶክስን ቁልቁል ከታታለ ወደ ጉድጓድ ማለት ነው። በራሷ መጽሐፍ ሚዩት አድርግ። ጫጫታ አያስፈልግም። በእውቀት አውራ። መታሃል፣ ገጥመናል። በእውቀት ነው የምታወራው። መጽሐፍ ቅዱስ ተገረዘ የሚል አምጣ ኤርሚያስ። ሚዩት አድርግ። ቁርአን አይደለም ያወጣሁት፣ የቤተ ክርስቲያን መጽሐፍ። እኔ የማምንበት ነው። ሉቃስ ይህን ትቀበላለህ? ሉቃስ እኔ የማምንበት ነው። ትርጓሜ ትቀበላለህ? የቤተ ክርስቲያን ትርጓሜ ትቀበላለህ እኮ ነው ያለ ኤርሚዬ። በኋላ አንተ ደግሞ ትቀበላለህ። እሺ እንድቀበልህ ኤርሚ እንድቀበልህ። ሉቃስ አድምጠኝ ፕሊስ፣ ለአንብበው። እኔን የሚዩት ያደረኩ ሉቃስ እኔ የማምነው የወንጌል ሚዩት አድርግ። ካልሆነ ታች አውርድና እኔ ለህዝቡ አነባለሁ። የዘመናት የቤት ስራ ስጣል። ሚዩት አድርግ ነው የተባልከው። ለአንብበው። ቋሚዋን ታምንበታለህ? ተናገርሽ እና ታች ውረድ ብራዘር፣ ይሄድ እዛ ታች ውረድ። አንተን ስጨቃጨቅ አልኖርም። ሲነስራችሁ ይኖራል። በቅዠትህ በህልምህ ሁሉ እመጣብሃለሁ። ለአንተ ብቻ አይደለም፣ ለቤተሰቦች፣ ለዘር ለትውልድ ማለት ነው። ለቤተ ክርስቲያኒቱ በራሳችሁ መጽሐፍት እንዲህ ጽፈዋለች ቤተ ክርስቲያኒቱ። ቁጥር 21ን አንተ እዚህ ቁጭ ብለህ ስትለፋለፍ ያዝ። ሉቃስ ወንጌል መጽሐፍ ላይ ሊገረዝ ወደ ቤተ መቅደስ ይዘው ሄዱ ብሎ የሚለውን ወንድምነት ደጋግሞ ሲያሳይህ ልታምን አልቻልክም። በባዶ ነው የመጣው። ውስጥህ ቀፎ ነው። እውቀት የለም። በንዴት ነው። በልህ ነው። አይ በልህ ነው። በእውቀት አይደለም የምታወራው። ዘማርያም የሆንከው ዘመሐመድ አድርጌ ልካለሁ ማለት ነው። ሉቃስ ወንጌል መጽሐፍ ምዕራፍ 21 ምዕራፍ 2 ቁጥር 21 ኦርቶዶክስ ምን አለች በዚህ ክፍል ላይ? ያው መልአኩም ሳትጸንሰው ኢየሱስ ትየዋለሽ ብሎ እንደተናገረው ስሙም ኢየሱስ ይሉት ዘንድ ካለ በኋላ ሀተታ ዮሐንስን የሊቀ ካህናት ልጅ ነው ብለው አክብረው ሊገርዙት መጡ አለ። ኦኬ፣ ዮሐንስ የዘካርያስ ልጅ ማለት ነው። ጌታ ግን መምጣቱ ለትህትና ነው እንጂ ለልዕልና አይደለምና ወሰዱት አለ ካለ በኋላ ልብ በሉ፣ ኦርቶዶክስን በራሷ መጽሐፍ ነው የምቀጠቅጣት እምደበድባት። በራሳቸው መጽሐፍት ጉድጓድ ነው የምከት ብራዘር፣ ጥሻ ውስጥ ማለት ነው የምትገባው አለ ካሉ በኋላ ሃይማኖተ አበው ዝንቱ ዘተገርዘ መሳምዕ ዕለት ዝንቱ ዘተገዘርዎ በስርዓተ ሕፃን ይላል። ገዘረት ነው ብሎ የሚለው ግዕዙ ማለት ነው። በሕፃን ስንክሳር ይኸው በስርዓት ሕፃን ይላል። በሕፃናት ስርዓት ተገረዘ ይላል። ዘተገርዘ ማለት ተገረዘ ይላል። ማ ሃይማኖተ አበው። ኦኬ፣ ሚዩት አድርግ። ላነብ ነው እኔ። አትጉ መካከል ላይ እናንተ አልተገረዘም ብላችኋል። አሁን መጽሐፍቶችን የሚነበበው እኔ ያወጣሁት ምን ላደርግ ነው ታዲያ? ኦኬ፣ በምንድነው በስርዓተ ሕፃን ይላል ካለ በኋላ ስንክሳር ልብ በሉ። ሃይማኖተ አበው አንድ መጽሐፍ ነው የጠቀሱት፣ ስንክሳር አንድ መጽሐፍ ነው የጠቀሱት። ሁለቱም መጽሐፍ አለኝ እጄ ላይ። ስንክሳር አልተገረዘም አለ። ሃይማኖተ አበውስ ተገረዘ። አልተገረዘም። አልተገረዘም ባዩ ማን ነው? ስንክሳር። ይኸው የኦርቶዶክስ የዘላለም ውርደቷን ይውልኝ ወገኖች። ካሳየህ እንደዚህ በመረጃ አሳይ። ስንክሳር ምን አለ? አልተገረዘም። እንዲታያችሁ ነው ደመቅ አድርጌ ማረከው። ሃይማኖተ አበውስ ዘተገርዘ ይላል።
ያው ዘገዘርዎ በስርዓተ ሕፃን ይላል። ተገረዘ ማለት ነው። ሃይማኖተ አበው ተገረዘ፣ ስንክሳር አልተገረዘም። ቤቱ እንዲህ አይነት ድብልቅልቁ የወጣ ባቢሎናዊ ቤት ነው። ኦርቶዶክስ ተዋሕዶ ማለት ባቢሎናዊት ናት ብለን ስንል በአንድ መጽሐፍ ላይ እንኳን የሚናገሩትን ይሁን። ከዛስ ምን እንደሚሉ ይልኝ። እንቀጥል። እንደምን ነው አይጣላም ቢሉ አይጣላም አሉ። ማን ነው የሚጣላው? ስንክሳርና ሃይማኖተ አበው አይጣላም ቢሉ አይጣላም። ስንክሳር ምን ቁም ነገር ነው? ቁም ነገር የለውም። ስንክሳር እየተባለ ማለት ነው። አቤት ኦርቶዶክስ፣ አቤት ኦርቶዶክስ! እንዲህ አይነት ውርደት በዘራችሁ አይድረስም። መድኃኔዓለም ክርስቶስ፣ መድኃኔዓለም ክርስቶስ ባሪያህን ስታድነው ከእንዲህ አይነት ግራ የገባው ሃይማኖት ደግመ ከከፈት ከታች ነው መወርድ። እታች ያስገባናችሁ አክብረን ነው ብራዘር። መጽሐፉን አይደለም አንተን እጨርሳለሁ በቁምህ ማለት ነው። ያውም በመረጃ ጨርሰው ጀምረው ከፍበል ዝቅበል ወደ አግድም ወደ ጎን የሚባል ነገር የለም። የከፈትክኑ ላነብ ነው። ደግመ ከከፈትክ እታይ ተወርድና ታፕ ኮፒ ሊንክ ሼር እያደረግ ጨጓራህ እየተቃጠለ እኔ መዛግብቱን እየገለጥኩ አሳያችኋለሁ ማለት ነው። የገባችሁት ግን ልታወሩ ከሆነ አትረብሽ። አየው የኔ ወንድሞች ጸጥ ብለው የተቀመጡት እህቶች ማለት ነው። ቴንኪው ስኬት እሰጥሃለሁ። ስንክሳር ምን ቁም ነገር ነው? ምን ቁም ነገር እንደ ሃይማኖተ አበው ነው። ነገር ማለት ነገር ወይ ደግሞ ትምህርት ማለት ነው። ትምህርት እንደ ሃይማኖተ አበው ነው። ስንክሳርስ ያው ዝባዝንኬ ነው እያለች ነው። ጠርቅምቅም ነው። ትርጉሙም ስንክሳር ማለት ጥርቅምቅም ማለት ነው። አሰስገሰስ ማለት ነው። አንድ ካህን ገብቶ ያውራ ከኔ ጋር ዲያቆን የሆነ ኦኬ። ነገር እንደ ሃይማኖተ አበው ነው። ይህስ ስንክሳርን መንቀፍ ማነው? መንቀፍ ሃይማኖተ አበውን መንቀፍ ነው እንዴ? ስንክሳርን መንቀፍ ሃይማኖተ አበውን እንደ መንቀፍ ነው። መላሻቸውም አንድ ነው ብሎ ይላል። ስንክሳርን መንቀፍ ሃይማኖተ አበውን መንቀፍ ነው። ሃይማኖተ አበው ተገረዘ ብሎን ስንክሳር አልተገረዘም ብሎ ያለውን ይህንን ዝባዝንኬውን መንቀፍ እንዴት ሃይማኖተ አበውን መንቀፍ ይሆናል? ተረታም ትውልድ ሁሉ እሺ ብሎ አለ ይላል። አሁን ወንድምነት አንድ ኤርጀንት ስልክ ስለመጣብኝ ነው። ይህንን ሁለቱን የሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 ላይ ያለውን በሃይማኖተ አበው ተገረዘ ብላለች። ይኸው ቁጥር 21 ያንንም ተርጓሜ ላይ ወንድምነት ዳንዬ እየሰማኸኝ ነው? እየሰማሁ ነው። ስንክሳር ደግሞ አልተገረዘም ብላለች። አልተገረዘም ሳይሽ ልክ ያስማሙልን በመድኃኔዓለም ከስኬት ጋር አውሩ። ቴንኪው እመለሳለሁ። ይቆየን። አንድ ኤርጀንት ስልክ ስለመጣብኝ ነው። ቀጥሉ። ችግር ነው። እሺ የትኛውን ነው የምትቀበለው ወዳጅ? መልካም ሶስቱንም እቀበለዋለሁ። መጽሐፍ ቅዱስንም እቀበለዋለሁ፣ ስንክሳሩንም እቀበለዋለሁ፣ ሃይማኖተ አበውንም እቀበለዋለሁ፣ ሶስቱንም እቀበለዋለሁ። ግን ከዛ በፊት ግን እኔ ጥያቄ ልጠይቅህ። እኛ የፈለግነው እቀበላለሁ ካልክ እኮ አዳምጠኛ እኮ አይ እቀበለዋለሁ የኔ ጥያቄ ነው ብራዘር አይደል? እቀበለዋለሁ ካልክ እንትን እንበላ የጠየኩበት ምክንያት ገብቶኛል። የጠየኩበት ምክንያት አለኝ። እቀበለዋለሁ ካልክ ወንድሜ ቆይ አንድ አልጨረስኩም እኮ ጠይቀህ አይባልማ። ገና እቀበለዋለሁ ያለ ሰው መቀበሉን ልናይ እኮ ነው። እቀበለዋለሁ ስትል አልጨረስኩም እኮ አልኩህ እኮ እንዴ። እናንተ መጠየቅህ እንደ እንትን ነው የምትፈራው? አይ ነው እቀበለዋለሁ ያለ ሰው እቀበለዋለሁ ያለው እኮ ሶስቱ ሀሳብ አለ እያልከኝ ያለው እኮ ሶስት መጽሐፍ ቅዱስና መጽሐፍ ቅዱስና ከዛ በፊት ግን ወዳጅ አንድ እኔ ብቻ ላውራ ካልክ እንዴት ነው የምንግባባው ታዲያ?
እቀበለዋለሁ ስላልከው ጉዳይ የትኛውን ሐሳብ ነው የምትቀበለው? ተገርዟል ወይስ አልተገረዘ? እኔ ሶስቱንም እቀበለዋለሁ። አንተ ግን የትኛውን ነው የምትቀበለው? አንደኛ እኔ ከመጽሐፍ ቅዱስ ነው አይደለ? እናንተ ሃይማኖት አበውንም ስንክሳር ተገርዟል ወይስ አልተገረዘ? መረጃ የጠየቅናችሁ ደግሞ ከመጽሐፍ ቅዱስ ነው። ለምን የማታምኑበትንና የማትቀበሉበትን ሲጀምርም መረጃ ማምጣት ይሄ ራሱ ሲጀምርም ሽንፈት ነው። አንተ ራስህ ሃይማኖት አበውና ስንክሳርን ተቀበለዋለህ ወይ? አሁንም አንተ ጋር እኮ ነኝ ያለሁት ብራዘር። እቀበሉ አንተን ነው እየጠየቅኩ ያለሁት። እኛም አሳየናችሁ በእግዚአብሔር ቃልና ጥያቄው ምንድን ነው? ተገርዟል ወይስ አልተገረዘም ነው? ስንክሳር ነው ወይስ ሃይማኖት አበው? ተገርዟል ወይስ አልተገረዘም? አንተ ትቀበለዋለህ? እሱን ስለኔ እኔ ሳወራ እሱን እኔን ትጠይቀኛለህ። አሁን ጥያቄው ቤተክርስቲያን ውስጥ ተገርዟልም አልተገረዘም የሚል አቋም አለ። የትኛው ነው ያንተ አቋም ነው ጥያቄው? መልካም እንግዲህ ከወንጌል ነው መረጃውን የምትሰጠኝ። አንተም ከቻልክ ኤርሚያስ ሲጀምር የሚያመጣው መረጃ የማይቀበለው ነው። አንደኛ ስንክሳርን የማይቀበለው አንተ ትቀበለዋለህ ወይ? ጥያቄውን ስለ ኤርሚያስ አይደለም ብራዘር። ኦርቶዶክስ በዚህ ፖይንት ላይ ግራ ገብቷታል። ተገርዟልም አልተገረዘም ትላለች። ጥሩ። ስለዚህ ቤተክርስቲያን ታዲያ ወንጌሉን እኮ ነው ማለት ወንጌል አንድምታ እኮ ማለት ወንጌሉን የተረዳችበት ሐሳብ እኮ ማለት እኮ። አንተ አንድምታውን ትቀበለዋለህ? ስለ አንተ ነው የተጠየቅከው። ማስረጃ ያቀረብነው እኮ ስለ ቤተክርስቲያናችሁ ነው ወገኖች። እኔ እኮ ነኝ የምጠይቅህ። ሉቃስ ወንጌል ምዕራፍ 2 ላይ እንግባና እሱ ላይ እንነጋገር ወዳጄ። ይሄ ማስረጃ የቀረበው ለእናንተ ነው እንጂ ለእኛ አይደለም። እኛንን ለእናንተ ያቀረብንላችሁ። ቤተክርስቲያናችሁ ግራ ገብቷታል። ተገርዟልም አልተገረዘም ትላለች። የአንተ አቋም የቱ ጋር ነው ነው ጥያቄው? አንተ ተገርዟል እኮ ነው ያልከው። መገረዙን ደግሞ መረጃ ስጠን ያልኩ ወዳጅ። እኔማ ይሄው መጽሐፉ ስለሚል ቃሉ ስለሚናገር ምኑ ላይ ነው የሚለው? ምኑ ላይ? የትኛው መጽሐፍ? እንጨርሰው እንመለሳለን። አሁን የቀረበው ላይ እንቀጥልና ምኑ ላይ ነው የሚለው ታዲያ? እሺ ይሄው የቤተ ክርስቲያን አባቶችን ጨምሮ አገውን ጨምሮ አውጣው። ቆይ አንዴ ስሜት ያቱና ብራዘር ስሜት ያቱና እኔ ይሄው ገልጬ እኮ አሳየው። አሁን የኔ ጥያቄው ምንድነው? እሺ አሳየኝ። አንተ አሳየኝና አስረዳኝ። ስኬት ለምን ትሸሻለህ? ሙሉን እናነበዋለን። ለምን ትሸሻለህ? ለምን ትሸሻለህ? ካልሸሸ በደምብ ይሄው ተገለጠልህና ያንተ የቤተ ክርስቲያን ኤርሊ ቸርች ፋዘርስን ቆይ አንዴ ብራዘር ብራዘር አይዞህ ብራዘር የንዴት ምልክት ናት። በጣም ችግር የለም። አይዞህ ብራዘር መጽናናት ነው ያለብህ። እሺ ቤተክርስቲያን ምን አለች? በቪዲዮ ጣና እስቲ አውራኝ። ሁለታችንም በቪዲዮ እንውጣና እስቲ ማን እንደተናደደ ህዝቡ ይፍረድ። ምን ሆነ ነው ወዳጄ? ስኬት ጌታን አይዞህ ብራዘር አይዞህ። ወንድምነት መግለጥ አልነበረበት ይህን መጽሐፍ። ይኸው ቤተክርስቲያን ወንድምነት። እሺ ተመልሻለሁ። ምን መለሰ? ምን መለሰልን? ሁለቱንም እቀበላለሁ። ተገርዟልም አልተገረዘም እቀበላለሁ። ቅድም አልተገለጠም ሲል አልነበረ? ቅድም አልተገለጠም ሲል በነገራችን ኤርሚ እኔ ስል ሰምተሃል? ቆይ መጀመሪያ ሰምተኛል? እኔ አዎ አልተገረዘም ያልኩት ይኸው አልተገለጠም። አሁን ያልከውንም ማለት ነው። አልተገለጠም እኮ አልከኝ እኮ። ያልተገለጠበት እኮ በመጽሐፍ ቅዱስ ነው እየተነጋገርን ያለ ነው። ደግሞ በመጽሐፍ ቅዱስ ነው ወዳጄ። እኔ በጣም ደስ የሚለኝ ነገር ስንናገር እንጽፋለን። እኔም ወንድምነትም ቅድም ስኬት እኔም በነገራችን ላይ እኔም እየጻፍኩ ነበረ። ችግር የለም። ስኬት ካሜራ ከፍቼ ቅድም ስጽፍ የነበረው ማለት ነው። ጌታዬ ብዬ ከዚህ ጋር ነው የጀመርኩት። አምላክም ሰውም ነው። ሰው በመሆኑ የአብርሃም ዘር ነው ብለህ ታምናለህ ወይ ስልህ አዎ አልከኝ። ጥቅስ ስጠኝ ብዬ ስልህ ትንሽ ጠብቀኝ ስትል እኔ ላምጣውልህና በቃ ቃሉን ታምነዋለህ ብዬ ልጥቀስል ብዬ አልኩ። ጠቀስኩት። ዕብራውያን መልክ መጽሐፍ ምዕራፍ 2 ቁጥር 16 ላይ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ብሎ የሚለውን የእግዚአብሔርን ቃል ጠቅሼ አሳየው። አምነዋለሁ አልከኝ። የአብርሃም ዘር ብሎ የሚለው በዕብራውያን መልክ መጽሐፍ ምዕራፍ 2 ቁጥር 16 ላይ ዘር ብሎ የሚለው ልጅ ማለት ነው ወይ ብዬ ስልህ አዎ አልከኝ። ስለዚህ ኢየሱስ ጌታዬ የአብርሃም አምላክ ነው በመለኮቱ፣ ደግሞስ ሰው በመሆኑ ደግሞ የአብርሃም ልጅ ነው ማለት ነው። የአብርሃም አምላክ የአብርሃም ልጅ ነው። የአብርሃም ልጅ የአብርሃም አምላክ ነው።
ትልቅ ሚስጥር ነው። ኦኬ። ስለዚህ አብርሃም የግዝረትን ኪዳን እሱ ስለጀመረ ዘፍጥረት መጽሐፍ ምዕራፍ 17 ላይ ከአብርሃም ቤት የሚወለድ ዘር ወንድ ሁሉ ይገረዝ ይላል አይልም ብዬ ስለ ይላል አልከኝ። ያው ዘፍጥረት 17 ቁጥር 10 ላይ ያለውን ቃል ማለት ነው። ጥቅስ እንኳን አልጠይኩም ለመማማር ስለሆነ ስኬትዬ። ወንድ ሁሉ ብሎ የሚለው ቃል ውስጥ ሁሉ ብሎ የሚለው ጋር ኢየሱስን ያካትታል አያካትትም ብዬ ስለ ያካትታል አልከኝ። ምክንያቱስ ኢየሱስ የአብርሃም ልጅ ነውና። ኦኬ። ኢየሱስ የአብርሃም ልጅ ሆኖ ሲወለድ ወንድ ልጅ ሆኖ ነው ወይ ሴት ልጅ ሆኖ ነው የተወለደው ብዬ ስልህ ወንድ ነው አልከኝ። ራይት። ኢሳይያስ 9:6 ኢሳይያስ 7:14ን አነሳን ማለት ነው። የወንድና የሴት መለያው ምንድን ነው ብዬ ስጠይቅህ በብልቶቻቸው የሚታወቁት አልከኝ። ስለዚህ ጌታ ኢየሱስ ወንድ እንደመሆኑ መጠን የወንድ ጾታዊ አካል አለው ወይ ብዬ ስልህ አለው፣ ግን አልተገለጸም አልከኝ። ይኸው የጻፍኩት ማለት ነው። አለው ግን አልተገለጸም አልከኝ። ልብ በል። ኢየሱስ የአብርሃም ልጅ በመሆኑ የአብርሃም ዘር በመሆኑ የአብርሃም ልጅ በመሆኑ ለአብርሃምና ለዘሩ የተሰጠውን ኪዳን ጠብቋል አልጠበቀም፣ ፈጽሟል አልፈጸመም ብዬ ስልህ ፈጽሟል አልከኝ። ለአብርሃም ከተሰጠው ኪዳን ውስጥ አንዱ የግዝረት ኪዳን ነው አይደለም ብዬ ስልህ ነው አልከኝ። የማይገረዝስ ምን ይባል ይላል መጽሐፉ ብዬ ስልህ ይገደል ይላል። ልክ ነው ይላል። ይህን ምሳሌ በማድረግ ለደግሞ ፈልጌ ነው። እንደ ስንት ነገር ስደግሞ አይደል የምትሉት? ይሄ እኮ የእግዚአብሔር ቃል ቀደም ያወራ ነው ማለት ነው። ምሳሌ ለማድረግ ጌርሳምን ጠቀስኩልህ። የነቢዩ የሙሴን ልጅ እናቲቱ ሲፖራ አንስታ ገርዛው ነው እንጂ እግዚአብሔር ሊገለው ነበር ባለመገረዙ። ምክንያቱም ሙሴ የአብርሃም ዘር ነውና ልጁን ጌርሳምንም ኢዩኤልንም መግረዝ ነበረበት። ግን ጌርሳም ስላልተገረዘ እናቱ ገረዘችው እና እግዚአብሔር ሊገለው የነበረውን አዳነው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ለአብርሃምና ለዘሩ ወንድ ሁሉ ተብሎ ስለተባለ ኢየሱስ ወንድ ስለሆነ ይሄንን ግዝረት ፈጽሟል አልፈጸምም ብዬ ስልህ አልተገለጸም አልከኝ። ያው እስላሞቹ ያጋቡባችሁ ክፉ ነገር ነው። ሰሞኑን ሁሉ ነገር አልተገረጸም ነው። ኢየሱስ ሕግን ፈጽሟል አልፈጸምም ብዬ ስልህ የትኛውን ሕግ አልከኝ? የግዝረትን ሕግ። አሁን በዚህ መካከል ላይ ያኛው ወንድም ገባና እኔ ነኝ ብሎ ሲል እኔ ደግሞ ቤተሰቤ የጠሩ ለራት ነበረ። ምሳዬን ስላልበላው ሚስት ያዝናልኝ። እሱም በልቼ እስከመጣ ድረስ ከወንድምነት ጋር ወራችሁ ማለት ነው። የሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ እየሰማኋችሁ ነበር እኮ። አፌ ስራ ቢይዝም እየበላው ቢሆንም ግን እየሰማኋችሁ ነበር። ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 ተጠቅሶ ማለት ነው። እና እኔ አልተገለጸም ብለህ ከተናገርክ በኋላ ተገዝሯል ወይ ብዬ ስልህ አልተገረዘም ብለህ አልከኝ። ቅድም ስትከራከር የነበረው አልተገረዘም የለውም ስትል ነበር። እንደው ኦኬ ከሌለው ታዲያ እንዴት ወንድ ተብሎ ተጠራ ብዬ ሁሉ ጠየቁ። ወንድ የሚታወቀው ከሴት ልጅ የሚታወቀው በምን ነው ብዬ ስልህ በጾታዊ ብልታቸው ነው። የለውም። አረ ኤርሚያስ እንደዛ አሁን አወራት። ኦርቶዶክሳውያኑ እኮ ታች ትክክል አይደለም ስኬት እኮ እያሉ ነበር። አንተ አልሰማ ብለህ ኮሜንት ላይ እንጂ ያችን ተዋቸው። ሲጀምርስ እነሱስ ምኑን ያውቁታል እኮ ቅድም ስናገራቸው ነበር። ኦርቶዶክሳውያኑ ምንም እውነትህን ነው። እሱን እርግጥ ነው እንጂ ወለተ ኪዳን ያልካት ትክክል አይደለም እያለች ፖስት ላይ ነበር። ኦኬ ስለዚህ ሳሁን አንተ አልተገለጸም ብለሃል። ቆይ አልተገለጸም ብለሃል። ስለዚህ የሚገላግለን ምንድን ነው? እኔ ወንድምነት ብዙ አወራ። መስመር ላይ ጠብቃችሁ ልታወሩ አልቻላችሁም። ያኛውም ሰው እየገባ አልሞት ባይ ተጋዳይ ባዶ እጁን መጥቶ ዝም ብሎ የሚጮ ማለት ነው። ወይ ጥቅስ አይጠቅስ ወይ አትለሚ ወይ አትሰሚ እንደሚባለው ማለት ነው። አለማም አልሰማም። ቢያንስ አንተ እንኳን በጨዋነት ዝም ብለህ ጠብቀህን አልቀደምም ቢሆን በመማማር መንፈስ ስለሆነ ማለት ነው። ስለዚህ ገላግሌው ምንድን ነው? ቤተ ክርስቲያናችሁ እንዴት ብላ አምታም ነው? እኛስ እሺ ተገዝሯል ብሎ የሚለውን የሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 ዋህቢ አድርገን ጴንጤዎች ነን እኛ አመጣን መጽሐፉ ስለሚል ማለት ነው። ኢየሱስ ተገረዘ እንደዚህ የሚል ቃል በቃል የተጻፈ የለም ብለህ ቅድም ስጠይቅህ እነ ዳንኤል፣ እነ ኤርሚያስ፣ እነ ኢሳያስ፣ እነ ሙሴ፣ እነ ሳሙኤል፣ እነ ኤልያስ ተገርዘዋል ብዬ ስለ አዋልከኝ።
መረጃ አምጣ ብዬ ስልህ አልተጻፈም አልከኝ። ታዲያ እንዴት መገረዛቸውን አወቁ ብዬ ስልህ የአብርሃም ልጆች በመሆናቸው ይፈጽማሉ፣ ህጉን መፈጸም ግዴታቸው ነው አልከኝ። በዚህ ተማመንን። ታዲያ ኢየሱስስ ቢሆን የአብርሃም ልጅ በመሆኑ ይህንን ህግ እኮ መፈጸም ግዴታው ነው ብራዘር። ማንም አስገድዶት አይደለም። ህግ ሰጪው ህግን ፈጻሚም ጭምር ነው ብራዘር። ኢየሱስ ህግ ሰጪ አምላክ ነው። ህጉንም ደግሞ ፈጽሟል መጥቶ ማለት ነው። አለቀ። ህጉ የሚጠይቀውን ጽድቅ ኢየሱስ ያልፈጸመበት አንድም ቦታ የለም። ብሌም አታደርገውም ማለት ነው። እሱ ህግን እንዳልፈጸመ ለአብርሃምና ለዘሩ የተሰጠውን ኪዳን ወንድ ልጅ ይገረዝ ብሎ ራሱ ዘፍጥረት መጽሐፍ ምዕራፍ 17 ቁጥር 10 ላይ ለታላቁ ነቢይ ለሙሴ በሲና ተገልጦ ያወራው ራሱ ኢየሱስ እኮ ነው። በአምላክነቱ ማለት ነው። ያህዌ ነው ተገልጦ ያወራው። ራሱ የተናገረውን ቃል ራሱ ይሽራል ብላችሁ ለምን እንደምትሉት መጽሐፍ ብሎ የማይለውን። ስለዚህ ወደ ቤተክርስቲያናችሁ መጽሐፍ መሄድ ነበረብንና ገድል አይደለም የጠቀስኩት፣ ወንጌል አንድምታውን አመጣሁ ማለት ነው። የአራቱ ወንጌላት ቅዱስ ወንጌል ያ ስለዚህ ነው ለዳንኤል ኢየሱስ ክርስቶስ። ቆይ ልጨርስና ልስጥ ብራዘር። ሙሉን አላነበብኩም አትበለኝ። አንብቤ ነው እቀበላለሁ። ይሄኛውን እቀበላለሁ፣ ይሄኛውን እቀበልም ብለህ ያልከው። አይ ቁራጩን እኮ ነው እዛው ብራዘር። ለምን አታነበው? ስኬት ባዶ እጅህን እኮ ነው የመጣው። እኛ እኮ ነው መጽሐፍቶቻችሁን የምናመጣው። ወይ መጽሐፍ ቅዱስ አትገልጡ፣ ወይ ወንጌል አንድምታን አትገልጡ። ድርሳንም ቢሆን የላችሁ ባዶ ነው የመጣው። ይሄ መጽሐፍ ቅዱስም ማኩ ስለገለጽኩኝ እኮ ነው። ቅዱስ ወንጌል ማለት ቁርአን ፈለክ። ቅዱስ ወንጌል ማለት ቁርአን ነው ወይ ነው? ሚዩት አድርጋው። ስለ ድርሳን አይደለም አወራ፣ በኋላ አወራለሁ ድርሳን። ቴንክ ዩ ስለ ያስቆጥ ቆንጆ እጠይቃለሁ በዚህ ጉዳይ ላይ ማለት ነው። ኦኬ ቅዱስ ወንጌል ማለት ቁርአን አይደለም። ቅዱስ ወንጌል ማለት ገድል አይደለም፣ ድርሳን አይደለም። ቅዱስ ወንጌል ዘግዚኔው መድኃኒነ ኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስ ቅዱስ ወንጌል አራት ወንጌላት እንደጻፉት በኋላ። ቆይ ብራዘር፣ አሁን እኔ መስመር አለቅም። እነሱን እኮ መጽሐፍቶ የታውቃለህ። መጽሐፍ ይዘህ ሳትመጣ ትለኛለህ ብራዘር። ሚዩት አድርገው። እነሱን መጽሐፍቶች ላይነሱ ነው ከእጃችሁ ላይ የቀበርናቸው በጌታ በኢየሱስ ክርስቶስ ጸጋ። አንድ ገድል አትከላከል። ሚዩት አድርግ አትረብሸኝ ብራዘር። ሚዩት አድርገው። ቴንክ ዩ። እነሱ ብስባሽ መጽሐፍቶች መሆኑን ፓትርያርኩ ራሱ አምነዋል። ሚዩት አድርገው። እና አሁን ስለ ብስባሽ መጽሐፍ አይደለም ማውራው፣ ወንጌል ነው እያወራን ያለ ነው። እሺ ሁለተኛ ጢሞቴዎስ ምዕራፍ 3:16 ላይ ሚዩት አድርግ። ሚዩት አድርግ። ስኬት ሚዩት አድርግ። ፓትርያርክህን ሄደህ ትጠይቃቸዋለህ። ብፁዕነታቸው ማለት ጥራት የጎደላቸው መጽሐፍት ስትቅሙ ስትበሉ ነበር። አሰር ስትበላ ነበር። ሚዩት አድርግ። ላውራበት ወንጌሉን ላውራበት። የግድ ድርሳነ ሚካኤል አትውሰደኝ። አልሄድም። ወንጌል ላይ ነኝ ዛሬ። አልሄድም። መጽሐፍ ቅዱሱ ላይ ብቻ ሂዳ ሚዩት አድርግ እኮ። ይሄ ታዲያ ይሄ ቁርአን አይደለም፣ ቅዱስ ወንጌል መጽሐፍ ነው። ኦኬ ቴንክ ዩ። አታምኑም ለካ። ቅዱስ ማቴዎስ ለካ እናንተ ቤት ወንጌል አይደለም አይደል? መጽሐፍ ቅዱስ ላይ ድል ትልኛል። ታዲያ ቁርአን ላይ ነው እንደሄድኩትኝ። ትቀበለዋለህ አንተ እሱን ሃይማኖት አበውን ትቀበለዋለህ። ቃሌን አከብረዋለሁ። ቀጥለ ከከፈት ቃሌ ቀጥታ ነው የማከብረው። ታች አወርዳለሁ። ቃሌን አከብራለሁ። ቴንክ ዩ። ማቴዎስም ማርቆስም ሉቃስም አራቱ ወንጌላት ሚዩት አድርግ። እጅን አስሬያለሁ። አፍህ ሲከፈት ብቻ ሲሰጥህ ታወራለህ። አራቱ ወንጌላት የእግዚአብሔር ቃል ናቸው። የሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 ላይ ቅድም ወንድሜ ዳኒ በነፍስ ውጪ ግቢ ሲያጣድፋችሁ ማምለጫ ፈለጋችሁ። መውጫ ቀዳዳ ማለት ነው። መውጫ ቀዳዳ ስትፈልጉ መጥቼ በቆፈርከው ጉድጓድ በራስ በቤተ ክርስቲያን አባቶች መጽሐፍት በጴንጤ ፊት በራስ መጽሐፍ እንደዚህ ትቀጠቀጣለህ ማለት ነው። ማን ሃይማኖተ አበው ብሎ የሚለው መጽሐፍ 1፣ ስንክሳር መጽሐፍ 2። በሁለቱ መጽሐፍት ላይ ስንክሳር መጽሐፍት አንዴ ላምጣው፣ ጠብቁን። ሁለቱን መጽሐፍ ነው ማመጣ። ኦርቶዶክስ ደግሞ እናንተም ብሎ ጴንጤ ተሳዳቢ። ኦኬ
ዙሩን አከርላለሁ የደም ስሬ ነው ብላ የምትለው መጽሐፍ ያው ዋቢ አድርጎ የተጠቀሰው የት የአንድምታው ትርጓሜ ላይ የጠቀሰችው ማለት ነው ቤተክርስቲያን። ሁለት መጽሐፈ ስንክሳር አይ ጣዖት ብራዘሪ አልፈቅድልህ። እሱን እዛው ግድግዳ ላይ ለጣጠፍ እዚህ ቤት በጣም ነው የምትፈራው። በነገራችን ኧረ ብራዘር ከፈለክ እኔ ለህዝቡ ክብር ምዕራፍ 10 አውጣ ብራዘር ሚዩት አድርግ። ለህዝቡ ክብር ብዬ እንጂ እዚህ በእግሬ ላይ እንደዚህ ረግጬው አሳያለሁ እየቀዳደርኩ ማለት ነው። ግን ለህዝቡ ክብር እስቲ አሳየኝ። ሚዩት አድርግ። እናትህ ወልደሃለች። ሚዩት አድርግ። እኔ ህዝቡን አከብራለሁ። ቴንክ ዩ ኦኬ። ሚዩት አድርግ። አከብራለሁ ብለሃል። ሚዩት አድርግ። ኤርሚ ሰላም ነው? ኖ ሚዩት አድርጉ። ሁላችሁም ሚዩት አድርጉ። ቴንክ ዩ ሚዩት አድርግ። አሁን ጫወታው ሚዩት ማድረግ ነው። እኔ ኦርቶዶክስን ህዝብ ስለማከብር አንተ ባልከው ነገር አላደርግም። ጣዖት አትለጣጥፍ። ጣዖቱን ቤቱ ስለጣጠፍ እዚህ በእውቀት አውራ። ኦኬ ጋይድ እዚህ የተጠቀሰ ይኸው መጽሐፍ ስንክሳር ያው ብራዘር ከመስከረም እስከ የካቲት የዓመቱ ነው ያለኝ። ያው ትልቁ ስንክሳር ላይ ማለት ነው። እዚህ መጽሐፍ ላይ አልተገረዘም ብላለች ቤተክርስቲያኒቱ። ሃይማኖት አበው ላይ ደግሞ ተገርዟል ብላ ትላለች። አስታርቅልን። ሁለቱንም ነው ቀበለው ብለሃል። ኢየሱስ ተገርዟል ብላ ትላለች ሃይማኖት አበው ላይ ኦርቶዶክስ የሉቃስ ወንጌልን ጠቅሳ፣ ኢየሱስ አልተገረዘም ብላ ትላለች ድርሳነ ኮተት ስንክሳር ላይ። የቱን ነው የምትይዘው? መጀመሪያ አንተ የትኛውን ትቀበለዋለህ? የቱን ነው የምትይዘው? ያንተ ኦርቶዶክስ እኔ ጴንጤ እኮ ነኝ ብራዘር፣ እኔ ጴንጤ ነኝ እኮ። ችግር የለውም። ለማንኛውም አንደኛ አትናደድ። እኔ ጴንጤ ነኝ ብራዘር እኮ በቃ ሚውት ከዚህ በኋላ እንዳታደርግ። እኩል እናወራ ሁለታችንም። እኔ ሚውት ያደረግኩ ብራዘር። ይሄንን ዝም ብሎ ቃቃ ጫወታ እንዴት እንደምጫወትብህ እኔ ልጫወትብህ ብዬ ካልኩ ማለት ነው። እኔ ለህዝቡ ቁም ነገር ማስተማር ነው ፈልገው እንጂ አረቢስ ተጫወት፣ እንደፈለገ ተጫወት። በነገራችን እሺ እኔ ጴንጤ ነኝ፣ የምቀበለው መጽሐፍ ቅዱስን ነው። አለቀ። በመጽሐፍ ቅዱስ እንነጋገራ ታዲያ። ይኸው በመጽሐፍ ቅዱስ እያወራሁ ነው ያለሁት። ኢየሱስ ተገረዘ ብላለች፣ አልተገረዘም ብላ ትላለች እኮ መጽሐፍ ቅዱስ ወዳጄ። ኢየሱስ ተገረዘ ብላለች፣ አልተገረዘምም ብላለች ቤተክርስቲያን። የትኛውን የምታነሳው ብራዘር? የትኛውን የምትቀበለው? ሁሉን ትቀበለዋለህ ወይ ነው አሁን? የትኛውን የምትቀበለው? የሉቃስ ወንጌል መጽሐፍ ምዕራፍ 2 አንተ በአንተ መጽሐፍ እኔን አትጠይቀኝም። ቤተክርስቲያን የኔ ፓስተሮች መጽሐፍ ቅዱስ እቀበላለሁ ስላልኩ ነው። እኩል አታውራ ስኬት። እኔ ፓስተሮች እኮ አይደለም እንደዚህ አድርገው የጻፉት። የኔ ፓስተሮች ወጥ ነው የሚያወሩት። ኢየሱስ እንደተገረዘ ነው የምናምነው። የአንተ አባቶች ናቸው አንዴ ተገረዘ አንዴ አልተገረዘም እያሉ የሚሉት ማለት ነው። የትኛውን የምትቀበለው? ሃይማኖት አበው ነው ስንክሳር እኮ መጽሐፍ ቅዱስ ነው አይደለ እኮ። ሁለቱም መጽሐፍ ቅዱስን መሰረት አድርገው ነው የተናገሩት። በስንክሳርና የትኛውን የምትቀበለው? ሃይማኖት አበውን አንተ ትቀበላለህ? የትኛውን የምትቀበለው ነው ያልኩህ ብራዘር እኮ። ሃይማኖት አበውን ትቀበላለህ? እሺ ሪፈር ለወንድምነት ጽፌያለሁ። እኔ መረጃ ብቻ አቀርባለሁ። ወንድምነት ጋይድ በቃ ፖይንቱ እኮ ይሄ እኮ ነው። ሰላም ነው ወይ? ቤተክርስቲያናቸው ጭምር ግራ የተጋባ ሁለት ግራግር እንደሆኑ ማሳየት ነው። እንግዲህ ኪዳነ ምሕረት ኦርቶዶክሳዊ ነው። ኪዳነ ምሕረት አንድ የኦርቶዶክስ ስለሆነ የሆነ ነገር ሊል ፈልገዋል። ኪዳነ ምሕረት ምንድን ነው? በዚህ ላይ ሀሳብ አለ የምትለው ነገር አለ? ኦርቶዶክሳዊ ነው። አዎ ኤርሚ ማለት ምንም ከማያውቅ ሰው ጋር ለምንድን ነው ይሄን ያህል ጊዜ ስንት ህዝብ አስቀምጣችሁ እንደዚህ ጊዜ የምትገሉት? እሱ እኮ ምንም የሚያውቀው ነገር የለም እኮ ተራ ምዕመን ነው እሱ። ምንም የሚያውቀው ነገር የለም። መጽሐፍ ቅዱስ እየካደ እንዴት እሱ ጋር ታወራላችሁ? አንተ ብታውቀውን አሳውቀኝ እስኪ።
ኤርሚያስ እስኪ ከሱ ጋር ላውራ ፍቀድልኝ። አይ እንደዛ አይባልም። እንዴት ከእውነት ጋር እንዴት ትጣላለህ አንተ? እውነትን እኮ እውነት ነው ማለት ያለብህ። እንዴት መጽሐፍ ትክዳለህ አንተ? መጽሐፍ ቅዱስ ተገረዘ የሚል አንጣልኝ። ክርስቶስ ተገረዘ የሚል አንጣልኝ። ለምንድን ነው የሄደ ታዲያ? ለምንድን ነው ይዘውት ሄዱ? ዮሴፍና ማርያም ይዘውት ሄዱ። ለምንድን ነው? ለመገረዝ ነው። ግን ተገርዟል ላይ ነው እንዴ አሁን የተናገርኸውን እኮ መልሰህ እየተቃወምህ ነው ያለህ። ኧረ ተው። ከተጻፈ አትለፍ ይላል መጽሐፍ ቅዱስ። ስለዚህ አንተ በራስህ ሊገረዝ ሄደ፣ ግን ተገረዘ ማለት አይደለም። ለምን ተገርዟል ለምን አላለ? አቤት ጌታዬ! እንዴ መስዋዕት ሁሉ እኮ ቀርቧል እኮ፣ የዋኖስ መስዋዕት ሁሉ እኮ ቀርቧል እኮ። ተው እንጂ እንዴት እውነት እንዴት ትክዳለህ አንተ? ገለጥና በሉቃስ ወንጌል ምዕራፍ 1 የሚል ካለ ችግር የለም። እንዴ አሁን ሲያነቡልህ እኮ ነበረው እነ ዳኒ እነ ኤርሚ ያነበቡልህ ነው። አንዳንዴ ማለት እኛ ኦርቶዶክሳውያን ስንገባ ለምንድን ነው እውነትን የምንክደው? እውነትን እውነት ነው ማለት ነው። አንድምታ ትርጓሜ ላይ ነው። አንተ ደግሞ አትቀበልም። አንድምታ ትርጓሜ ትቀበላለህ አንተ? ምን እያልክ ነው? ወይ ቀበላለህ ወይ አልቀበልም በለኝ። ትቀበላለህ? አንድምታ ትርጓሜ አንድምታ የምትለው ምን ነው አንተ? አንድምታ የምትለው ይኸው ካሁን እኮ አሳየህ። ከስንክሳርና ከሃይማኖት አበው ላይ ሁለት የተለያየ ሀሳብ ተጽፎ አገኘን። ስለዚህ የትኛው ነው አንተ የምታምነው? አንድምታ እያልክ ታዲያ ስህተት ውስጥ መግባት አለብህ እንዴ? ወይ ቀበለዋለህ ወይ አልቀበለውም። ለአንድምታ እያልክ ወደ ስህተት መግባት አለብህ ወይ? ማንም የጻፈውን አንድምታ አንተ ወደ ስህተት መግባት የለብህ። አንተ ምንድን ነው አንተ የምትቀበለው? እኔ የምቀበለው የመጽሐፍ ቅዱሱን ሀሳብ የያዘ መጽሐፍ ካለ እቀበለዋለሁ። ለምሳሌ ሃይማኖት አበው ተገርዟል ይላል፣ እሱን እቀበለዋለሁ። ስንክሳር ግን አልተገረዘም ይላል፣ አልቀበለውም። እሱን አይደለም ያልኩህ ወንድም በወንድም ላይ ተገረዘም ይላል። ስለዚህ ወዴት ትሄዳለህ? ወደ ወንጌሉ ትሄዳለህ። አንተ ትቀበላለህ፣ ወንጌሉን ትቀበላለህ አንተ በትክክል። በቃ አሳየኝ። እሺ ተገርዟል የሚል ከወንጌል አሳየኝ። ማርያም እና ዮሴፍ እኮ ይዘውት ሄዱና መስዋዕት አቅርበው ሊገረዝ ይላል እኮ መጽሐፍ እየነገረህ እንዴት አንተ ትክዳለህ? እናንተ ያው ከተጻፈ አትለፍ ትሎ የለ አሳየኝ። ከመጽሐፉ የምናልፍ እንዲሁም እኛ ነን። ልንገርህ በእውነት ለመናገር ከሆነ ከመጽሐፉ ከሚለው በላይ ያውም ከ100,000 እጥፍ በላይ እየጻፍን ያለን አንዴ በራስህ መንገድ ይዘውት ሄደዋል ተገርዘዋል ትላለህ። ሲጀመር ጴንጤ የሚባል ይኸውልህ፣ ሲጀመርም ራሳችሁ ከተጻፈ አትለፍ ትላላችሁ። እሺ ከተጻፈ አትለፍ ብለን ስንል አይ የተጻፈው ነው ትላለህ። ሲጀመር በአንድ ምራስ ቃል እኮ ነው የምትናገረው። ኪዳነ ምሕረት እምነት ምንድን ነው? አሁን አንተ እያወራህ ያለው ኪዳነ ምሕረት እምነት ነው። ኪዳነ ምሕረት እሺ፣ አንዴ ኪዳነ ምሕረት እምነት ምንድን ነው? ኦርቶዶክስ ነኝ። ንጹህ ኦርቶዶክስ ነው። ኦርቶዶክስ መሆኑን ነው የምናውቀው። ስለዚህ ጴንጤ እያልክ አታውራ ብራዘር። እሺ እዚህ እኛ እንደዚህ አይነት ቺፕ የሆነ ተራ ነገር አንሰራም። ኦርቶዶክስ ነው። ለዛ ነው የገባው። ከዚህ በፊትም ገብቶ ያውቃል። ኦርቶዶክስ የተማርኩኝ መጽሐፍ ቅዱስን ያነበብኩኝ ንጹህ ኦርቶዶክስ ነኝ። እንደማንም ገድላትን የተበላሸ የተግማማ ድርሳናትን የማልቀበል ኦርቶዶክሳዊ ነው። ምን እስቲ አሁን ምሳሌ እሺ ድርሳናትና እሺ ገድላት እስቲ የማን ነው? ርዕስ ዳይቨርት እንዳታደርግ። ድርሳን ዛሬ ገድልና ድርሳን አይነሳም በፍጹም። ብዙ ገድላት አለኝ። አሁን ምሳሌ የለም ዛሬ እሱ አይደለም። ዛሬ እሱ አይደለም የሚነሳው። ዛሬ ቅጥቀጣው ትምህርተ ሥላሴ ተበላሸ በአራት አይና መነኩሴ ብዬ ባልኩት በዚህ ርዕስ ላይ ነው የምታወሩት። ያ ትምህርተ ሥላሴ ላይ ነው ዛሬ። ገድላት ድርሳን የፈለገ ብታገላብጥ ንቅንቅ አይደለም። አሁን ብጀምር ትተህ ትወጣለህ፣ ግን አላደርገውም። ርዕስ አይቀየርም። ትምህርተ ሥላሴ ተበላሸ በአራት አይና ማስቀየር ነው ወንድም ነው። ወንድም ነው ቤቱ ምራው አንድ ቢቀየር ሲከፈት ይርቅ የለም። ሲጀምር ኦርቶዶክስ አይደለም። ኪዳነ ምሕረት ሲጀምር እልም ያለ ተሐድሶ ነው። እልም ያለ ማለት ነው። ለቃላት ራሱ አጠቃቀሙ ራሱ ትክክል አይደለም። በዛው ተነጋገሩ። እሺ አሁን ለምን አትመልስልንም? በቤተሰብ መካከል እንዴ አሁን ርዕሱን አትቀይረው። አሁን አንተ የትኛውን ነው? ሃይማኖት አበው ነው የምትቀበለው ወይ ስንክሳርን ነው የምትቀበለው? የትኛው ነው? እኔ የፈለኩት ይኸውልህ፣ አንተ ከተጻፈው አትለፍ ትላላችሁ። ስለዚህ ወንጌል መሰረት ስለሆነ በወንጌል ላይ መረጃ ስጠኝ አልኩህ እኮ። ሃይማኖት አበው፣ ስንክሳር፣ ድርሳናትና ተአምራትና ገድላት እናንተ ስለማትቀበሉ ወንጌል ላይ ብቻ ችግር የለም። አሁን ጥያቄው ምንድን ነው? እየዘለልከው እፍረት ሼም እየያዘ እንደሆነ እያየሁኝ ነው። እና በጣም ሲምፕል ነው። እኛ ከተጻፈው አናልፍም። ሊያስገርዙት ስለወሰዱት
በቃ ሊያስገርዙት እንደወሰዱት ጻፎ ካላለፍክ ደግሞ ወንጌልና ወንጌል መሰረቱ ወንጌል ስለሆነ ወንጌሉ መሰረት ስለሆነ ወንጌሉ ላይ ብቻ በወንጌሉ በመረጃ እንማማር። ገድላቱ፣ ታምራቱ፣ ድርሳናቱና ስንክሳሩና ሃይማኖተ አበውን እዛው ተው። ለምን እናንተ ስለማትጠቀሙበት ስለማታምኑት አይመለከትም ነው። እሱ የኛ ነው። እኛው ለኛው ልነጋገርበት። ለዛ እኮ ነው አሁን እኔ ለዛ ነው እኔ አሁን ለኔ ማስረጃ አድርጌ ለሚያቀ እኮ መረጃ ስጠኝ ስለ ሃይማኖት አበው ላይ ለምን ትሰጠኛለህ? ስታወራ ሰማው። ኦኬ እሺ ቀጥል። እሺ ለምሳሌ ዮሐንስ ተገርዟል። ስለ ዮሐንስ ሳይሆን ስለ ኢየሱስ ክርስቶስ ነው። ተገርዟል ካልከኝ የተገረዘበትን ቦታ አንጠኝ። ስለ ዮሐንስ አይደለም። ዮሐንስ ተገርዟል ወይ አልኩ። እየተጠያየቅን ያለ ነው ስለ ኢየሱስ ክርስቶስ ነው። ወደ ኋላ ምናምን ወደ ጎን ምናምን ኢሳያስ ምናምን ቅድም እኮ እነ ዘካርያስ እነ ኢሳያስ እነ ሙሴ እኮ ጨረስን አይደለ? አሁን ያለነው ኢየሱስ ክርስቶስ ላይ ነው። ኢየሱስ ክርስቶስ ላይ መናገር ትችላለህ። እሺ በጣም ሲምፕል ነው። አሁን የኔን አርጊውመንት ላቀርብና ከዛ ያንተን ደግሞ እጠይቅሃለሁ ማለት ነው። መጽሐፉ በግልጽ እንደሚናገረው ኢየሱስ ክርስቶስን ወሰዱት። በቃ ግልጽ ነው። ሊገረዝ እንደሄደ ይናገራል። ሊገረዝ ሄደ ማለት ሊያስገርዙት ይዘውት ሄዱ ማለት ሕጉን ሊፈጽሙ ነው ብዬ አምናለሁ እኔ። ኦኬ እንዳትደረብሽ አምናለሁ። ምክንያቱም ቃሉ መሄዳቸውን ከነገረን ሊፈጽሙ ነው የሚሄዱት። ያንን አለመፈጸማቸውን ስላልነገረኝ መጽሐፉ ተፈጽሟል ብዬ ነው ማምነው። ምክንያቱም ሊያስገርዙት እስከሄዱ ድረስ ሳያስገርዙት የሚመጡበት ምንም አንዳች ምክንያት የለም። ቢኖር ኖሮ ይጻፍልናል። ምክንያቱም ካልተገረዘ ሊያስገርዙት መሄዱ መጻፍ አይጠበቅበትም። ኦኬ የተጻፈው መገረዙን ለማሳየት ነው። ግልጽ ነው። ቋንቋው አማርኛ ነው። በጣም ግልጽ ነው። ምክንያቱም ነሰርሊ ያልተገረዘ ከሆነ መሄድ አይጠበቅበትም። ለምን? ለሽርሽር አይደለም የሚሄዱት። እንደ ሕጉ መሰረት ሊፈጽሙ የሚጠበቅባቸውን ሊያደርጉ ሄደዋል። በስምንተኛው ቀን ቃሉ ይሄንን ይነግረኛል። ስለዚህ ይሄ ቃል እንደተፈጸመ እኔ አምናለሁ። ይሄ የኔ አርጊውመንት ነው። እኔ አምናለሁ። አሁን ጥያቄው ደግሞ አንተ ጋር ደረሰ። ያንተስ እምነት የቱ ጋር ነው ያለው? ተገርዟል ወይስ አልተገረዘም ነው ጥያቄው። አሁን አንተ ጋር ነው። ይሄ የኔ እምነት ነው። ያንተ እምነት ተገርዟል ብለህ ታምናለህ ወይስ አልተገረዘም? መልስ እባክህ። ለምን ከተጻፈው ማለት አልፈልግም። በቃ እሺ ቃሉን አንብበው። መጽሐፍ ቅዱስ ብቻ ብሎ ያምን ነው ወዳጃችን። አንብበው። እሺ እኔ ጋር ነው የተቆራረጠው። ይኸው ላንተ ከተጻፈው ደግሞ እኔ አላልፍም። እሺ አትለፍ። ይኸው ሊገዝሩት ወሰዱት፣ በማህፀኗ ሳትጸንሰው መልአኩ እንዳወጣለትም ስሙን ኢየሱስ አሉት አለ። ስለዚህ እዚህ ጋር ምንድነው? ሊገዝሩት ወሰዱት እንጂ ገረዙት አይደለም። እዚህ ጋር ቆሟል እኮ። ስለዚህ ከተጻፈው እኔ አላልፍም ማለት ነው። ኦኬ ምን ሊሉት ነው የወሰዱት? እኔ አሁን ተገርዟል የሚል መረጃ ነው የምፈልገው። አዎ ቆይ ምን ሊሉት ነው የወሰዱት? ሊገዝሩት ኦኬ ሊገረዝ ሄደ። አልተገረዘም የሚል ተጽፏል? አልተገረዘም የሚል አልተጻፈም። ተገርዟል የሚልም አልተጻፈም። ግን ምን ሊያደርጉት ነው የወሰዱት? እንዴ ለምን ደጋግመህ ለምን ትጠይቀኛለህ? እንዴ የራስህን ንግግር እያፈረስክ ስለሆነ ነው። ምን ሊያደርጉት ነው የወሰዱት? አላፈረስኩም። እኔ የምፈልገው ከተጻፈ መጽሐፍ ቅዱስ አትጻፍ ስለሚል አዳምጠኝ። ችግር የለም ችግር የለም። ይኸውልህ ከተጻፈ ውጪ አታንብብ ስለሚል እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው። ስለዚህ ይሄ የእግዚአብሔር ቃል እስከሆነ ድረስ አልጨምርም አልቀንስም ማለት ነው። አትለፍ፣ ችግር የለም። ምን ሊያደርጉት ነው የወሰዱት? ለሶስተኛ ጊዜ ጠየቀኝ እኮ ሊገዝሩት ግን ተገረዘ። እንደዛ ከሆነ ምሳሌ አዳምጠኝ። የሆነ ሰው ቤት ሄደ ሊበላ ሄደ። አዳምጠኝ። በምሳሌ ነው ማስረዳ። እንዴ ክርስቶስ ለሐዋርያቶቹ ስለምን በምሳሌ ታስተምረናለህ ብለው እኮ ጠይቀውታል። ስለዚህ ማስተምረህ እኔ ደግሞ ቁጭ አድርጌ ይኸውልህ ምሳሌ ያለው እኔ ደግሞ ሊገባ ስለማይገባ ያው አዳምጠኝ ስለማይገባ ምሳሌውን ለምን ፈራክ? ለምን ፈራ? ምሳሌ ያስፈልገንም ብራዝ ገባኝ። ምሳሌ አልሰማኝም። ለምን ፈራ ነው
ስለዚህ ከተጻፈው የተጻፈው ላይ ከሆነ ደግሞ አይልም ሊገዝሩት ወሰዱት፣ ግን ተገረዘ የሚል የለም፣ ገረዙት የሚል የለም። ጥሩ ተቀበልኩ። አሁን መገረዙንም አለመገረዙንም አንተ አታምንም ማለት ነው እኮ። ተገረዙት ከተጻፈው አትለፍ ይላል። ጥሩ አትለፍ አለማለፍን ወድጄዋለሁ። የኔ አርጊውመንት ምንድነው? አንተ እኮ በቃ አለማለፌን ከወደድከው ጥያቄያችን ስለመገረዝና ስላለመገረዝ ነው። አሁን ምሳሌ የሆነ ሰው እርቦት ምግብ ቤት ሊበላ ሄደ አልኩ። ጥሩ ተቀበልኩ። ችግር እርቦታል፣ ስለዚህ በላ ማለት እንችላለን። ችግር የለም። ቆይ አሁን ጥሩ አሁን ያ ቆምን እዚህ ጋር የጌታን መገረዝንም አለመገረዝንም አንተ አታምንም ማለት ነው። አንተም አታምንም እኮ ሲጀመርም ግድ የለም። አሁን የኔን በቃ አሁን ሆልድ ከተጻፈ አትለፍ ተብያለሁ። አዳምጠኝ። ጥሩ በቃል ላይ መጨመርም መቀነስም አልችልም፣ ስለዚህ ማለፍ አልችልም። አንተ ደግሞ አዳምጠኛ ወንድሜ። ጥሩ አሁን ስለኔ አይደለም፣ አሁን ስላንተ ነው እኮ። ቃል በቃል አንጣልኝ እኮ አልኩህ እኮ። ምሳሌ ማርያም ስለኔ አይደለም ብራዘር፣ ስለኔ አይደለም። አንተ እንደምታስበው እኮ ነው የምንሄደው። ምሳሌ ማርያም አታማልድም ትላላችሁ፣ ርዕሱ ስለ ማርያም አይደለም። ይቅርታ በቃ ስለዚህ በምሳሌ ነው እየጠየቅኩ ያለው። ስለዚህ ተገርዟል የሚል ከመጽሐፍ ቅዱስ አንጣልኝ። ጥሩ ፖይንቱ አሁን ግድ የለም። አሁን ስለ አንተ ነው እያወራን ነው። አንተ ከተጻፈው አላለፍክም። ችግሩ ምንድን ነው? አንተ ነህ እንጂ ያላለፍከው አለማወቅህ ነው እንጂ ቤተክርስቲያን ግን አልፋለች። ሲጀመር አንተ ራስህ መች ታውቃለህ? አሁን ስለኔ አይደለም ብራዘር፣ ስለኔ አይደለም። አሁን ስለ አንተ ብታውቅማ ኖሮ እኮ ነበር። መጽሐፍ ቅዱስ ብታነብማ እኮ መናፍቅ አትባልም ነበር እኮ። እሱን እኮ ብራዘር አሁን አትናደድ፣ አትበሳጭ። ምንም ያናደድ ነገር የለም። ኧረ ፈታ ብዬ ነው የማወራ። በነገራችን ላይ ችግር የለም። በቃ አሁን ሪላክስ አለ። ወንድምነት ልጅ ኤሌክትሪክ እንዳታስይዘው ችግር የለም። አንዴ ይህችን ልበልና ለወንድምነት ልስጠው። ቆይ አንዴ በቃ ያስታውቃል። ፈታ ማለት ያስታውቃል። ይኸው ምንድን ነው እያልከን ያለኸው? እኔ ከተጻፈው አላለፍኩም፣ ቤተ ክርስቲያኔ ግን ከተጻፈው አልፋለች እያለን ያለው። እንዴት ካልን ቅድም ወንድምነት የቤተ ክርስቲያኒቷን አንድ መጽሐፍ ገልጧል። ያውም ገድል አይደለም፣ ድርሳን አይደለም። ቆይ እኔ አንተ ስለአንተ ነው እያወራሁኝ ያለው፣ ስለአንተ ነው እያወራሁኝ ያለው። ተረጋጋ ብራዘር፣ አንዴ ተረጋጋ፣ አንዴ ተረጋጋ። አየህ ኦኬ፣ አንተ ከቤተ ክርስቲያንህ በላይ አይደለም። ኦኬ፣ አንተ ከቤተ ክርስቲያንህ በላይ አይደለም። ቤተ ክርስቲያንህ ምን ትላለች? ቆይ ሚዩት አድርግ ብራዘር፣ ሚዩት አድርግ። ቆይ ስኬቴ ተደማመጡና አውሩ፣ ይጨርስ። ከዛ ደግሞ ነው ያወራል። ቴንክ ዩ። አየህ ምንድን ነው እያለን ያለው? እኔ ከተጻፈው አላለፍኩም አለ። ኦኬ ጥሩ። የአንተ ከተጻፈው አለማለፍ ተመችቶናል፣ ጥሩ። ኦኬ ቤተ ክርስቲያን ግን ምን ትላለች ነው ጥያቄው። እኛ ግለሰብ አይደለም እዚህ ጋር የምንሞግተው። የግለሰብን አመለካከት ሰው እንደፈለገ ሊይዝ ይችላል። በቃ አንዳንዱ እኮ ድንጋይም ወርቅ ነው ብሎ ሊያምን ይችላል። አናስገድድህ። we don't care about የአንተን ቪው ምንም አይመለከተንም። እኛ እዚህ ጋር ያለነው ቤተ ክርስቲያኒቷን ለመሞገት ነው ወዳጄ። እኛ ስኬት የሚባል አንድ ግለሰብ ቤተ ክርስቲያኗን ሳይሆን ከመጀመሪያ እባክህን ወዳጄ መጀመሪያ ተስማማ፣ ከወንጌሉ ጋር ተስማማ። እባክህን ብራዘር ሚዩት አድርግ። አንዴ ልጨርስ፣ አንዴ ቀስቴ። ቴንክ ዩ። አይዞ ሊያበሳጭ ይችላል ግን አይዞ። አየህ፣ ስለዚህ እኛ አሁን ስለ ግለሰብ አይዲያ ምንም አይመለከተንም። ቤተ ክርስቲያኒቷ ምን ትላለች ካልን እንዳንተ አይደለም የምትለው። ተገርዟልም አልተገረዘም ትላለች። ግራ ገብቷታል። ስለዚህ ቤተክርስቲያን ከመጽሐፍ ቅዱስ አልፋለች እያልከኝ ያለው ፖለቲካ አትስራ። ፖለቲካ ቤተክርስቲያን የሚባል ነገር አትጥራ እኮ አልኩህ እኮ። ወንጌል በል በቃ። ቤተክርስቲያን አትጥራ። ቤተክርስቲያንማ ብታውቃት ወደ አንተ አንግባባም። አሁን ከኤርሚያስ ጋር እንነጋገር። እሺ ቴንክ ዩ። እኔ አሁንም ወደ ሌላ ማስረጃ ልግባ። አሁን ወንድማችን ምን እያለ ነው እየተሟገተን ያለው? ልብ በሉ። የሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21ን መሰረት አድርጌ በዋናው ላይ ወንድምነት ዳንዬ ሲያሳየው አላምንም አለ። ቅድም የገባውም ወንድም እሱም ጭምር ማለት ነው። ስኬትም የቀድሙም አልሞት ባይ ተጋዳይ ማለት ነው። እና እስካሁን ድረስ ኦርቶዶክሳውያን እያሳመን ያለ ነው በመጽሐፍ ቅዱስም በመጽሐፍቶቻቸው ኢየሱስ መገረዙን ቅድም ወንድ አይደለም ብለው ሲሉ ነበር። ወንድ መሆኑን አሳየናቸው።
የአብርሃም ዘር መሆኑን ራሱ ክደውት ነበረ። የአብርሃም ዘር መሆኑን በትክክል አሳየናቸው። ስለዚህ የአብርሃም ዘር እንደመሆኑ መጠን ከአብርሃም ዘር ቆይ ሚውት አድርገው ፕሊስ። የአብርሃም ዘር እኔ ሳልመጣ ብራዘር ፕሊስ እያወራ ነው። የአብርሃም ዘር እንደመሆኑ መጠን በዘፍጥረት መጽሐፍ ምዕራፍ 17 ቁጥር 10 ላይ ባለው በእግዚአብሔር ቃል መሰረት ወንድ ሁሉ በቤት ያለ ይገረዝ ብሎ ስላለ ወንድ ሁሉ ብሎ በሚለው ውስጥ ኢየሱስ ወንድ ሆኖ ስለተወለደ የአብርሃም ልጅ ሆኖ ስለተወለደ አይሁዳዊ ሰው እንደመሆኑ መጠን ተገርዟል ማለት ነው። ይህም በመጽሐፍ ቅዱስ አሳየን። ተገረዘ ብሎ የሚል ቃል አምጡ አሉ። ኦኬ የብሉይ ኪዳን ነቢያትን ቅድም ጠቅሼ ለስኬት ጠየቁትኝ። እነ ዳንኤልን እነ ኢሳያስ እነ ኤርሚያስ ተገዝረዋል ብዬ ስለው አዎ አለኝ። የተገረዙበትን አምጣ ብዬ ስለው አልተጻፈም አለ። ታዲያ ብዬ ስለው ሕጉን መጠበቅ ግዴታቸው ስለሆነ መገረዝ ግዴታቸው ነው አለ። ኢየሱስም ግዴታው ነው ብራዘር። የአብርሃም ልጅ ሆኖ ሰው ሆኖ ስለተወለደ ኦኬ ማን ያስገድደዋል? ራሱ የተናገረው ቃሉን ለመፈጸም ሕጉን መፈጸም ቋድምጥ ፕሊስ እኔ ሳወራ አትግባ፣ ልጨርስና እሰጣለሁ። በሰው ንግግር ውስጥ አይገባም ፕሊስ። በሰው ንግግር ውስጥ አይገባም ነው ብዬ ሚዩት ላደርግ ተገድጃለሁ። ስኬት ፕሊስ። አንተ ስታወራ እንደዚህ ጣልቃ አልገባብህም። እኛ ጋር ስትመጣ እኛ ደርዝ ያለው ነገር ነው የምናወራው በመረጃ ማለት ነው። ስለዚህ የሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 ላይ ወደ አንድምታው ትርጓሜ ሄድኩኝ። ወንድምነት ቢናገር አላስወራ አሉት። ስለዚህ የሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 ላይ አንድምታው ትርጓሜ ይኸው ሃይማኖተ አበው ተገረዘ ይላል በግዕዙ። ስንክሳር አልተገረዘም አለ። እንደምን አይጣሉም ቢሉ አይጣሉም አለ። ተጣልተው ሲያበቁ ሃይማኖተ አበው ተገረዘ እያለ ስንክሳር አልተገረዘም እያለ እንደምን አይጣሉም ቢሉ አይጣሉም ብለው የተጣላውን መጽሐፍ አይጣሉም ብለው አሉ። ቤቱ በውሸት ማምታታት ቤቱ የተካኑበት ስለሆነ ማለት ነው። ና ስኬት ሌላ ስኬት አትደበቅ ብራዘር። ታብ ኮፒ ሊንክ ሼር አድርጉት ወገኖች። ኦኬ ገላግሌውን ሌላ ደግሞ መድኃኒት ልስጣ። ማደንዘዣ ሳሎጋ መድኃኒት መስጠት ቤቱ ልማድ ነው። ና ስኬት ተረብቀሃል። ቴንኪው ችግር የለም። ኦኬ አሁን በሃይማኖት አበውህ ተገረዘ ይላል፣ ስንክሳር አልተገረዘም ይላል። ቤተክርስቲያን አለየላትም ማለት ነው። ልቀጥል ወደ ገድላት ድርሳናት ሄጄ ኢየሱስ ድርሳነ መድኃኔዓለም እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው ብያለሁ። ከዚህ ሚዩት አድርግ። የመፀነሷ ወራት 9 ወር ከ5 ቀን በተፈጸመ ጊዜ ያው ቁጥር 17 እንደ ሰው ሁሉ ታኅሳስ 29 ቀን በቤተልሔም ተወለደ። አህያና ከብት በስትንፋሳቸው አሟሟቁት። እረኞችም 70 ሰገልም ሰገዱለት። ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻም ሰጡት። ምን ይላል ቁጥር 19? ወንድም አለምዬ ድርሳነ መድኃኔዓለም መቅድሙ ምን ይላል? በ8ኛውም ቀን ተገዘረ ይላል። የግዕዙ ቃል ማለት ነው። ተገረዘ ማለት ነው። 4 ነጥብ ተናገሩ እውነቱን። በ8ኛው ቀን ተገዘረ ማለት የግዕዙ ቃል ተገረዘ ማለት ነው። አለቀ። ኧረ አላለቀም እንደ ራስዬ አለቀ ደቀቀ። መቼ አለቀና? ድርሳነ ኪዳነ ምሕረት መዓት ነው የማወርደው አልኩ። መዓት ድርሳነ ኪዳነ ምሕረት አሳታሚው አዘጋጅ የቅዱስ ነአኩቶ ለአብ ደብረ ሰበካ ጉባኤ ምን ይላል? እንግዲህ በስንክሳር ብንላችኋል፣ በወንጌል ብንላችኋል ለማልሰማ ብላችኋል። በስንክሳር ያዝና አለማልሰማ ብልሃል። በሃይማኖተ አበው ያዝና አለማልሰማ ብልሃል። በድርሳነ መድኃኔዓለም ያስኳ አለማልሰማ ብልሃል። በድርሳነ ኪዳነ ምሕረት ደግሞ በመጀመሪያ ይሄኛውን ከማሚ ፊት ለዚህኛው መልስ። በ8ኛው ቀን ተገረዘ ይላል። መልስ ስጠኝ እስኪ ተራ በተራ እያስካድኩልህ ልምጣ። ይኸው ድርሳነ መድኃኔዓለም በዋልድቢት ቅድስተ ማርያም አንድነት ገዳም የታተመ
ድርሳነ መድኃኔዓለም ወገድለ መባዓ ጽዮን መቅድም ቁጥር 18 ላይ ማለት ገጽ 18 ላይ ቁጥር 19 ላይ ታገኘዋለህ። በስምንተኛው ቀን ተገዘረ ይላል። ምን ትላለህ? የዋልድቢት አንድነት የዋልድቢት ቅድስት ማለት እያስካድኩ ነው። ከዛ ቀጥለው ደግሞ ገና በመደዳ ነው የማመጣው። ቀስ በል ረጋ በል። ይሄን ምን ትላለህ? ይሄኛውንም ዳኒ አስክደው ወይ አሳምነው። ከዛ ድርሳነ ኪዳነ ምሕረት አነባለሁ። ከዛ ታምረ ኢየሱስ አነባለሁ። ሚዩት አድርግ ብራዘር፣ ሚዩት አድርግ። የመጣህበትን ቤት በደንብ ነው የምናሳውቅ። ኦኬ ወንድምነቱ የእምነት ቃል ክደቱን ተቀበለው። ይኸው ድርሳነ መድኃኔዓለም መቅድም ቁጥር 19 ላይ በስምንተኛው ቀን ተገዘረ ይላል የግዕዙ። ከዛ ድርሳነ ኪዳነ ምሕረት ላይ ሄዳለሁ። እግዚአብሔር ይስጥህ ኤርሚ፣ ተባረክ። በእውነት በመረጃ ገና አላመጣሁትም። ታምረ ኢየሱስን አመጣለሁኝ። እያንዳንዱ በጌታ ድርሳነ ማህያዊን አመጣለሁኝ። እያንዳንዱ መጽሐፍ ነው የማመጣው። ግን ይሄንን ልክ እንደዚሁ ወይ ቀበለዋለሁ አይቀበለውም በል እንደ ሃይማኖት አባላነቱ ወንድምነት። ይሄንን ወይ አስክደው ወይ አሳምነው። ቁጥር 19 ምን ይላል? የትኛው ጋር ነህ አንተ? አቋምህን ንገረን። ቅድም አልተገለጠም አልክ፣ አሁን ወደ ተገለጠው መጣ። ምኑ ጋር ነው የአንተ አቋም? የትኛው ነው? ጎሽ እንግዲህ ቅድም እኔ የምናገረውን ቃል እፈጽማለሁ ብሏል። ስለዚህ ድርሳነ ኪዳነ ምሕረት ሁሉንም ላይ አንድ ያምጣውና እንቀጥላለን። አይ ጊዜ አናባክንም። የትኛው ነው አቋምህ? የትኛው ነው? ችግር የለውም ያንጣው፣ ስለማያመጣው ማለት ነው። ቆይ ያንጣው አልኩህ። ያመጣውን ትቀበላለህ ወይስ አትቀበልም? ብራዘር ቆይ እሱ እቀበላለሁ አልቀበልም በኋላ ድርሳነ ኪዳነ ምሕረት ላይ ሌላም ድርሳናት ላይ እንሂድና ከዛ ማጠቃለያ መቀበልና ለመቀበሌን የዛን ጊዜ ነግረዋለሁ። ወዳጄ ይክፈት። ሁለቱ የቀረቡት ላይ ማለት ያው ጊዜ አናባክንም አልኩ። መልስ እንደሌለ ካሳየን ለትውልዱ በቂያችን ነው። አሁን የእግዚአብሔር ቃል እኮ ነው አይደለ?